وعليكم السلام ورحمة الله وبركاته. جابر وجماعة. እንዴና ሀይ الحمد لله والشكر. እንዴት ናችሁ? አልহামዱሊላህ እንኳን ደህና መጣክ። አንተም ትጨምርበታለህ ታክልበታለህ። እውነት መጣ ቪዲዮ ለቋል ይታያችኋል። እውነት መጣ የሚለው አካውንት ወይ በትልቁ አረግላችኋለሁ። እሱ አካውንት ውስጥ እየገባችሁ የለቀቀው ቪዲዮ አለ። አይ ቲንክ አራተኛ ላይ ያለ ቪዲዮ ነው። እሱን ቪዲዮ እየገባችሁ ኮፒ ሊንክ፣ ላይክ፣ ሼር፣ ዲዩት ስቶሪም ኮሜንት በቃ ማድረግ የምትችሉትን ሁሉ አድርጉ። እሺ ቪዲዮ ቫይራል እንዲወጣ ቆንጆ ቪዲዮ ነው የለቀቀው። ገብታችሁ በዛው የሚዩለት። ቀጥል ማሚ። ወንድም ጃበር ሐሳቡ ምንድነው? ሁለት ሐሳብ ነው የሰማሁት። እንግዲህ እስኪ ገለጽልኝ። በቁራጭ እንደመጣው ነው የገባሁት። ኢስላም ምን ማለት ነው? ሙስሊም ማለትስ ምን ማለት ነው? እንደገና ደግሞ ለነብዩ መሐመድ ቁርአን እንዴት ነው የወረደላቸው? ቁርአን ደግሞ ምንድነው? ሐዲስስ ምንድነው የሚለውን ነገር ሂደበት። نعم جزاك الله حبيبي بارك الله فيك بمجمرة الله يجمر الله سبسبه እንደዚህ አንዳንድ ቶፒኮች ሙስሊምና እስላም ኦኬ ሙስሊምና እስላም ልዩነቱና አንድነቱ ምንድነው ነው አይደል? ማሜ ሙስሊም ማለት ምን ማለት ነው? ኢስላምሳ ማለት ምን ማለት ነው ነበር ጥያቄው። ኦኬ እሺ ችግር የለውም ኢንሻአላህ። በመጀመሪያ ደረጃ ይሄንን ጥያቄ በነገራችን ላይ በሰሞኑ አንዳንድ ወገኖች እያነሱት እያየሁት ነበረ። ምላሽም ለመስጠት እንደውም ቪዲዮ ላለማዘጋጀት እያሰብኩ ለማንሳት አልቻልኩም ነበር ካለኝ ከጊዜ አንፃር። ጀዛከላሁ ወንድም ጃበር እንኳንም አነሳው። አንድ ከወገኖቻችን ውስጥ አንድ ጽሑፍ አይቼው የዓመቱ ምርጥ የደደብ ንግግር መጽሐፍ ቅዱስን ማንበብ እስላም ያደርጋል ብሎ ፖስቷል። ይሄንን የፖስተውን አይቼ ለራሴ በጣም ተገረምኩኝና ያኛው ወገናችን ግን እኛን ደደብ አድርጎ የተሳደበ መስሎታል። ግን ንግግሩ በራሱ እንዴት ደደብ እንዳደረገው ለይቶ አልተረዳምና በጣም ገርሞኝ ነበረ። ያ የመጣው ለምንድነው? እስልምናና ሙስሊምን ለይቶ አለማወቅ በወገኖቻችንም ዘንዳ ይሄ ሹብሃ እንዳለ የዚህ ነገር ያረዳድ የግንዛቤ ችግር እንዳለ ተረድቻለሁ። ብዙ ቦታ ላይ እንደዚህ አይነት ነገራቶች አሉ። አላ ኩል ሐል ኢስላም ማለት በመጀመሪያ ደረጃ ዲኑ ነው። አላህ ለሰው ልጆች የመረጠው እምነት ወይንም ዲኑ ምን ተብሎ ይጠራል? ኢስላም ተብሎ ይጠራል። በጥቅሉ እስላም ማለት አልኢስቲስላሙ ሊላሂ ቢተውሂድ ወልኢንቂያዱ ቢሂ ቢጣዕ። እስልምና የሚባለው እምነት ምንድነው ብለን ካሰብን ለአንዱ ኃያሉ አምላክ ምንታዘዝበት፣ ያዘዘንን ታዘንበት፣ የከለከለንን የምንከለከልበት ያ እምነቱ ምን ተብሎ ይጠራል? ኢስልምና ተብሎ ይጠራል። ነገር ግን በዚህ እምነት ያመኑ አካላቶች አማኞቹ ወይንም ሙእሚኖቹ ለምሳሌ በዚህ በእስልምናው ባዘዘን የሚታዘዙ በከለከለው የሚከለከሉ ሙእሚኖቹ ምን ተብሎ ይጠራሉ? ሙስሊም ተብሎ ይጠራሉ። ሙስሊም ስንል አማኞችን ለመግለጽ የምንጠቀምበት ቃል ብቻ ነው። ሙስሊም እምነቱን ሳይሆን የምንገልጸው አማኞችን ሙእሚኖችን የምንገልጽበት ቃል ሲሆን እምነቱን መግለጽ ስንፈልግ ግን እስልምና ነው። ሙስሊም የሚለውን ቃል ሳይሆን የምንጠቀመው እስልምና የሚለውን ቃል ወይንም እስላም የሚለውን ለእምነታችን ስያሜ እንጠቀማለን። ያ ማለት ሙስሊም ሊሳሳት ይችላል። ሙስሊም ተሳሳች ነው። ለምሳሌ አማኝ ከሆነ ሙእሚን የሆነ ሰው ሊሳሳት ይችላል። የሰው ልጅ ነውና ተሳሳች ነው። ግን እስልምና የሚሳሳት ነገር የለውም። እስልምና ስህተት የለበትም። እስልምና ከስህተት የጸዳ እምነት ሲሆን ሙስሊሞቹ ግን ሊሳሳቱ፣ ሊያጠፉ፣ መንገድ ሊስቱ ይችላሉ። ምክንያቱም አማኞች እንጂ እምነቱ አይደሉምና ነው። አማኝና እምነትን ለይቶ አለማወቅ ነው። ለምሳሌ ይሄ እምነት የሚባለው ነገር ወይንም እስልምና የሚባለው ነገር አምላካችን አላህ ለምሳሌ ወይዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ለረቢል ዓለሚን ሲል ኢብራሂም ዓለይሂ ሰላም ታዘዝኩ ሲል የእስልምና እምነት ተከታይ ሆንኩ ነው እያለን ያለው። ለምሳሌ ታዘዝኩ ብሎ ያመኑ ሰዎችን ደግሞ ሙእሚኖቹ ምን ተብሎ ሲጠሩ እንመለከታለን? ሙስሊም ሁኑ ተብሎ ሲያዛቸው እንመለከታለን። አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁበ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡደ ኢላሀክ ወኢላሀ አባኢከ ኢብራሂም ወኢስማዒል ወኢስሐቅ ወለስበጥ ወማ ዑቲየ ሙሳ ወዒሳ ወማ ዑቲየ ነቢዩን አልና አንቃጹን ተሳሳትኩኝ። አፈን ወዴት እንደሄድኩኝ ራሱ ወማ ዑቲየ ሙሳ ወዒሳ ወማ ዑቲየ ነቢዩን ሚን ረቢሂም ወነሕኑ ለሁ ሙስሊሙን ብሏሉ። ለሙሳ ለዒሳ ለነቢያቶች በተሰጣቸው በሁሉም እናምናለን ለአንዱ ኃያሉ አምላክ ታዛዥ ነን ሲሉ ምን ብሎ ነው የተቀመጡት?
ሙስሊሞች ነን ብሎ ነው የተቀመጡት። ለዚህ ነው ቁርአንም ላይ ወላ ተሙቱና ኢላ ወአንቱም ሙስሊሙን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ሲለን ሙስሊሞች ሆናችሁ እንጂ አትሞቱ ሲል ሙስሊም የሚለው ቃል የመጣው ታዛዦች ሆናችሁ እንጂ እንዳትሞቱ ነው። ሙስሊም ማለት ለአማኞች የሚመጣ ቃል ሲሆን እስልምና ግን እምነቱን ለራሱን አስመልክቶ ነው የሚመጣው። ያ እስልምና የምንለው ነገር ምንድነው ከተባለ የሰው ልጅ ሲፈጠር የነበረ አምላካችን አላህ የመረጠው ዲን አልእስላም ነው። ለምን ኢነ ዲነ ዐንደላሂ አልእስላም አላህ ዘንድ የተወደደ እምነት እስልምና ብቻ ነው ብሏል። ይህ እስልምና ደግሞ ሙሉ የሆነው በሰው ልጅ አይደለም። በእኛ ለምሳሌ የሰው ልጅ ጎደሎ ነው፣ ያጎድላል፣ ያጠፋል፣ ያበላሻል። ግን ይሄ ዲን አልእስላም ሙሉ ተደርጎ የተሰጠን ከስህተት ንጹህ ተደርጎ የተሰጠን ከአላህ ዘንድ ብቻ ነው። ይሄንን ዲን ደግሞ አላህ ይወደዋል፣ ይቀበሏል። ከዚህ ዲን ውጪ ሌላን እምነት ራሱ አይቀበልም። ወመን የብተግ ገይረ አልኢስላም ዲናን ፈለን ዩቅበለ ሚንሁ ፈሁወ ፊል አኺረቲ ሚነል ካሲሪን እንዳለው አንድ ሰው ከዲን አልእስላም ከዚህ አምላካችን አላህ ከመረጠው እምነት አላህ ከመረጠልን ከሰጠን ከእስልምና ውጪ አንድ ሰው መከተልን ቢፈልግ እሱ በመጨረሻው ዓለም በከሳራ ውስጥ ነው ካሉት ሰዎች ወይንም ከመጸጸቱት ይሆናል ነው ያለን። ስለዚህ እስልምና አላህ መርጦ የሰጠን ከስህተት የጸዳ ዲን ሲሆን ሙስሊሞች አማኞቹ ግን ሊሳሰቱ ሊያጠፉ ይችላሉ። ሰዎች ሙስሊሞች ሲያጠፉ እስልምና እንደተሳሰተ እስልምና እንዳጠፋ ነገር አድርጎ የሚቆጥሩ አካላቶች አሉ። ትናንትም በዚህ እዚህ አካባቢ ላይ አንድ ወገናችን የኦርቶዶክስ መምህር ነኝ የሚል ሰው አንድ ሰውዬ በየት አካባቢ እንደሆነ በየትኛው ሀገር እንደሆነ ሰው ገለዋልና ይህንን የገደለው ሰውዬ እስላም እንደሆነ ተረጋግጧል። ሰውዬው እስላም ነውና እስልምና ገዳይ ነው ምናምን እያለ ሲያወራ ነበር። ሰውዬው ሙስሊም ነው ለማለት ሲያቅተው ነው እስላም ነው እያለ ሲጠራ የነበረው። ሰውዬው አንድ ግለሰብ ነው። እስልምና እምነት እንጂ ሰው አይደለም፣ ግለሰብ አይደለም። ግን እሱ በንግግሩ ምሁር ነኝ አዋቂ ነኝ የሚል ሰው እንደዛ ብሎ ሲናገር እያየሁት ነበረና ለማንኛውም ኢንሻአላህ ቪዲዮ በቀጣይ ሲሰራ የበለጠ አብራራላችኋለሁ። ወንድም ጃብር ብቻዬን እንዳላወራ ቀጥሉ። እሺ ማሚ ጀዛከላህ ኸይር። እሱ ያለው ነገር ላይ እንግዲህ ባይብል ማንበብ ሙስሊም ያደርጋል የተባለው ነገር ያው እኛ ወርተን አይደለም ከኔ ስንጀምር ጋም ያለ ያው በቅርቡ ደግሞ ሀኒም አለች ብዙ ልጆች መጽሐፍ ቅዱስ አንብበው እየሰለሙ ነውና አልহামዱሊላህ እኛ ዳዋ ከማድረጉ ደግሞ በሰፊው ደግሞ እያደረግን ያለ ነው። ክርስቲያኖች መጽሐፍ ቅዱሳቸውን ከራስጊያቸው ላይ ሻቃጃቸው ራስጊያው ላይ የሚደረገውን ትተው ወደ ማንበቡ እንዲገቡ ነው ፑሽ እያደረግናቸው ያለነው። ከፍቶ ካነበቡ ምንም አማራጭ የላቸውም። ያው የሆነው ነው የሚሆኑት የሆነውንም እየሆኑ ነውና እኛ መሬት ላይ ያለ ነገር ነው እያወራን ያለነው። እንደ ትቢት ወይ እንደ መፈከር አይደለም። ታነባላችሁ ትሰልማላችሁ። ይሄ ነው እየሆነ ያለው። አነው ይቀጥል ሐሳብ ካለ ካቢቢ ጃያ ሰላም አለይኩም በድጋሚ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አክቹዋሊ ሁሉም ነገር ያው ነማሚም ነጅም ሁላችሁም ብላችሁታል። ለመጨመር ያክል ታፒቲው ያነሳችሁን ሐሳብ ኢስላም የሚባለው ሃይማኖት አላህ Subhanahu Wa Ta'ala ለሰው ልጆች የምንኖርበት መንገድም አድርጎ ለሰው ልጅ በሙሉ እየደነገገልን መመሪያም ነው ዲን ነው። ሙስሊም ደግሞ ባጭሩ የዛ ሃይማኖት ተከታይ ማለት ነው። ስለዚህ አንድ ሰው ለምሳሌ ታፒቲው አንቺ አሁን እስልምና ላይ አይደለም ያለሽው ሰው ሙስሊም ማለት አንድ ሰው ከነበረበት ህይወት ከሚያምነው እምነት ወይ ደግሞ የሚኖርበት የኑሮ ዘዬ ከዛ ወጥቶ በአላህ Subhanahu Wa Ta'ala አንድነት እሱ ብቸኛ አምላክ ነው መሬትን ሰማይን የፈጠረ በዚህ መካከል ያለው ነገር ሁሉ የፈጠረ የሁሉ ነገር ተቆጣጣሪ የማይተኛ ስልጣኑ ሁሉ የሱ ብቻ የሆነ የፈለገው ነገር ማድረግ የሚችል አምላክ የሆነን እሱ ደግሞ የላካቸው ነብያቶችን ማመን መጽሐፍቶችም እንደ ከዚህ በፊት እንደተወረዱት ወይ ደግሞ ከቁርአን በፊት ያሉ መጽሐፎች እንዳሉ ማመን የሱ ደግሞ መላእክቶችም እንዳሉ በሱ ማመን ይሄ አንድ ሰው ነገር ሲከተል ሙስሊም ይሆናል ማለት ነው። ሶ ጀነራሊ ልዩነቱ ይሄ ነው። እስላም ዲን ነው። የዛ ደግሞ የዲኑ ተከታዮች ደግሞ ሙስሊሞች ይባላሉ ማለት ነው። ሶ አንቺ ሁላችንም አላህ Subhanahu Wa Ta'ala ሙስሊም አድርጎ ቢፈጥረንም ያው ነብያችን እንዳሉት በቤተሰብም ይሁን ወይ ደግሞ በመኖርበት አካባቢ ከኛ አላህ Subhanahu Wa Ta'ala
ሙስሊም አድርጎ ከፈጠረን ሃይማኖት ኢደር ሙስሊም አሚን ክርስቲያን ወይ ደግሞ ጁሽ ወይ ደግሞ ሃይማኖት አልባ ሆነን 10 ዓመት 15 ዓመት 30 40 ከዛም ዓመት በላይ በዛ ህይወት እንኖራለን። እሱ ሲፈቅድና አላህ Subhanahu Wa Ta'ala እኛን ሲወደን ልባችን ክፍት ሲሆንና ኦፕን ማይንድ ሲኖረን እሱ ራሱ መንገዱን ይመራናል። ምክንያቱም እሱ የፈጠረን እኛን ለጀሃነም ሳይሆን ለጀነት ነው። አብዛኞቻችን ግን በራሳችን ምርጫ በራሳችን ፍላጎት ያልተገባ መንገድ ተከትለን ያው እንግዲህ ሁላችንም በሱ መንገድ ካልተከተልን ወደ ጀሃነም እንደምንገባ ቁርአን ላይ ስለተገለጸ ወደ እስላም አንድ ሰው ሲመጣ ሙስሊም ይሆናል ማለት ነው። which is literally የምታምኝበት አንቻውን ሃይማኖት ካለ ክርስትና ከሆነ እምነትሽ ከሱ ሃይማኖት ወተሽ ኦኬ ፈጣሪ አንድ ነው የፈጠረኝ አምላክ አላህ Subhanahu Wa Ta'ala ብቻ ነው። ስለዚህ ለኔ ደግሞ ለኑሮዬ የሚሆነኝ ስርዓትም ያለበት እንደተገብረው የሚታዘዝኩበት ዲን እስላም ነው ብለሽ ስትቀበይ which is አንቺ ሙስሊም ትሆኛለሽ ማለት ነው። ከዛ በተረፈ ደግሞ የምስክር ቃል አለ ወደ እስላምና ስትመጪ which is አሁን የዘረዘርኳቸው ነገር መከተል ማለት ነው። አንቺ አሁን እንደፈለግሽ የምታደርጊ ነገር ከሆነ እስላም ደግሞ የደረጋቸው ሸሪዓዊ ህግጋቶች አሉ። እነሱ ነገር እንድትተገብር ያደርግሻል ማለት ነው። which is የፈጣሪን ፍላጎት ትከተያለሽ ማለት ነው። ሰዋዊ ፍላጎትሽን አንቺ ለሰው ልጅ እኛ ጋር ያለ ወስዋስ አለ ውስጣችን ሸይጣን ማለት ነው። እሱ ነገር ከአላህ Subhanahu Wa Ta'ala መንገድ የሚያስወጣን ስለሆነ እንደፈለግሽ ነው የምትይው። ሙዚቃ ልሰምሽ ይችላልሽ፣ ያልተገቡ ነገሮች የምታደርጊ ትችላለሽ። ሙስሊም ሆኖ እንደዛ የሚያደርጉ አሉ። ግን ከሱ ትልቁ ነገር ፈጣሪ አንድ ነው ብለሽ ካመንሽና ከዛ የሰው ልጅ እስከሆንሽ ድረስ ስተት ምናምን ትሰሪት ትችላለሽ። እሱን አላህ Subhanahu Wa Ta'ala ይምረናል። ማህርታ ከጠየቅሽ ወደሱ ከተመለሽ አላህ Subhanahu Wa Ta'ala ያው ያለሽን ወደሞ የሰራሽውን ኃጢአት ይምርልሻል ማለት ነውና ሳጠቃልለው በፈጣሪ አንድነት ማመን እሱን በብቸኝነት መገዛት ያንቺን ፍላጎት ሳይሆን እሱ የሚፈልገው ነገር ማድረግ ሙስሊም ነሽ ማለት ነው። ወደ እስልምና መተሻል ማለት ነው። ከዛ በተረፈ አላህ Subhanahu Wa Ta'ala እኛ እንደፈጠረን ሁሉ ከኛም ጋር አብሮ ሸይጣንም አለ። እኛ የምንፈልገውን ነገር ነፍሳችንን ዩዥዋሊ ስጋዊ የሆነ ነገር ነው ፕሪፈር የምናደርገውና እሱ ነገር ደግሞ ኢንክሪዝ የሚያደርግልን ሸይጣን አለ። ከሱ ነገር ፕሮቴክት ለመደረግ when you come to Islam የተለያዩ የምናደርጋቸው ዱዓቶች ምናምን አሉ። ስለዚህ ወደ እስልምና ስትመጪ ከዛ ነገር ሁሉ ትርቂያለሽ ማለት ነው። የፈጣሪን ፍላጎት ታሟያለሽ። የሱ የሚፈልገው ነገር ትከተያለሽ፣ እሱ የሚያዝሽ ነገር ታዘዣለሽ ማለት ነው። ስለዚህ በጥቅሉ መታዘዝን የሚያመለክት ነገር ያው ሙስሊም ሆንሽ ማለት ነው። ታዛዥነት ማለት ነው ባጭሩ። ይሄ ነው የኔ ሐሳብ ያለ ኢንሻአላህ። ሌሎች ሐሳብ ካላችሁ መቀጠል ትችላላችሁ። እኔ በዚህ ዘጋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ እስልምና የሚባለው እምነት በመጀመሪያ ደረጃ ከሌላ እምነቶች የሚለየው የመጀመሪያ መሰረቱ ምንድነው ከተባለ በአምላክ ዘንድ መመረጡ ነው። ሁለተኛ ደረጃ አምላክ የሰው ልጆችን ሲፈጥር ለሰው ልጅ የመጀመሪያ ምርጫው ዲነል እስላምን ማረጉ ነው። ቁርአን ላይ እንደተነገረን አምላካችን አላህ በቁርአን በብዙ ቦታም ገልጾልናል። ነገር ግን አንድ ያንናገረና فأقم وجهك للدين حنيفا فطرة الله التي فطر الناس عليها فطرة الله التي فطر الناس عليها ሲል የሰው ልጆችን በሙሉ ሲፈጥር በመን ጎዳና ላይ አድርጎ ነው የፈጠረው? ዛሬ አማኝና ከሃዲ የምንላቸው በአጠቃላይ ሲፈጠሩ ግን አላማቸውና ገባቸው ዲነል እስላም ላይ ብቻ ነበር። የሰው ልጅ ዛሬ ፍላጎቱን እየተከተለ የተለያየ ሃይማኖት ቢያመጣም የተለያየ እምነትን ቢከተልም ነገር ግን ብቸኛው የአምላክ ምርጫ ሆኖ ለሰው ልጅ የተሰጠው ዲነል እስላም ብቻ ነው። فأقم وجهك للدين حنيفا فطرة الله التي فطر الناس عليها ካለ በኋላ لا تبديل لخلق الله ነው ያለው። ይችን የአላህን ፍጥረት የሰው ልጆችን የፈጠረባትን ጎዳና ይችን መንገድ አትቀየር ነው ያለው። ይሄንን ከቀየረ ልክ ቀደም እንዳልኩት ሌላ ከንቱ ምኞት ውስጥ ወይንም ደግሞ የሰው ሰራሹን ካገኘ አላህ ዘንድ ተቀባይነት ስለሌለው ማለት ነው። ግን በዲነል እስላም ላይ ሆኖ ከሞተ እዛው ላይ ጸንቶ ከሞተ አላህ ዘንድ ተቀባይነትም የዘላለምን ህይወት ጀነትን የምናገኝበት መንገድ ዲነል እስላም ብቻ ስለሆነ ነው። የሰው ልጆች ታዲያ ይሄንን ጎዳና ለምን ይለቁታል? እንዴት ይለቁታል ስንል ነቢያችን አለይሂ ሰላቱ ሰላም በሐዲሳቸው ላይ ማብራሪያ እንዳስቀመጡልን ማለት ነው።
ማ ሚን መውሉድን ኢላ ዩውለዱ ዐለል ፊጥረህ ብሏል። አንድም ሰው የለም አላህ በፈጠረለት በዲነል እስላም በቀጥተኛው መንገድ የተወለደ የተፈጠረ ቢሆን እንጂ ምንም አይነት ሰው የለም ብሏል። ከዛ በኋላ ታዲያ እንዴት ሆኖ ይቀይራል? የዚህ የሰው ልጅ ከዚህ መንገድ እንዴት ይወጣል ስንል ፈአበዋሁ አሉ ቤተሰብ አባት እናት አይሁድ ከሆነ ዩሃዊዳኒ ወደ አይሁድነት ወስቶ አይሁድ ያደርጋል። ነሳራ ወይንም ክርስቲያን ከሆነ አው ዩነስራኒ ያሉ 40 ቀን ወይንም 80 ቀን ልጆቹን እየጠበቀ ወደ ማጥመቂ ውስጥና ክርስትናን ያስነሳል። መጁሳም ከሆነ አው ዩመጅሳን ያሉ መጁሳም ከሆነ ደግሞ እሳት አምላኪ ሲሆን ራሱ ልጆቹን ጊዜው ሲደርስ ወደ እሳት አምላክነት ይወስዳሉ። ነገር ግን ሁሉም ሰው ሲወለድ ሙስሊም ሆኖ በዲነል እስላም ጎዳና ነበር የሚወለደው። ሙስሊም ከሆነ ግን ልጁን አያጠምቅ ምን አይል ዲነል እስላም ሻሃዳ ያዛይል ምን አሉ ሙሩ አብናአኩም ቢሰላቲ ሊሰበይ የሰው ልጆችን በሙሉ የፈጠረበት ዲነል እስላም ስለሆነ ልጆቻችሁን 7 ዓመት ከሞላቸው ዲነል እስላም ሰላት እንዴት እንደሚሰግዱ ወደ አላህ እንዴት ዝክር እንደሚያረጉ ዱዓ ወደ አላህ እንዴት እንደሚያረጉ አስተምሯቸው እንጂ ፈጥራቸው ዲነል እስላም ነውና ምንም የምትቀይሯቸው ነገር የለም አሉ። ግን ሌላዎቹ እያንዳንዱን ብትመለከቱት ልጆቹን ከተወለደ በኋላ ወደዛ መስመር ያዞራል። ስለዚህ ዲነል እስላም ስንል ፈጥረት አላህ ለቲ ፈጠረ الناس عليها ነው የሰው ልጅን የፈጠረበት ጎዳና ነው። ዓለም ላይ ያሉ እምነቶችን ብትመለከታቸው ሁሉም እምነት ብትሉ በየደረጃው የተነሳበት ጊዜ ወቅት አለው ወይንም የተነሳበት የሆነ አካል ወይንም የሆነ አንድ ነብይ ይኖራል። ከዛ ነብይ ውጪ ሌላን ማይቀበልበት መንገድ ነው መሰረት አድርጎ በፍልስፍና የተመሰረቱ ናቸው። እስልምና ላይ ብትመጡ ግን የተኛውንም ነብይ ሪጀክት አያደርግም። ሁሉንም ነብይ አክሴፕት ያደርጋል ይቀበላል። አንድንም ነብይ ክርስቶስንም ሙሴንም እያንዳንዱ ነብይ ለምን ፈጥራ የተፈጠርነበት እውነታውን ጎዳና ያስተማሩ ነቢያቶች ሁሉንም ይቀበላሉ። ለምን ቁርአን ውስጥም ላይ እንዳዘዘን ልክ አምላካችን አላህ በቁርአንም እንደነገረን በነብዩ መሐመድ አምነን በሙሴ መካድ እንደማንችል በሙሴ አምነን በክርስቶስ መካድ እንደማንችል በክርስቶስ አምነን በአብርሃም መካድ እንደማንችል ሁሉንም ነቢያቶች እውነትን እንዳስተማሩ እንደ ነብይነት እንቀበላለን። ለምን ትክክለኛውን ጎዳና እስካስተማሩ ድረስ ማለት ነው። ስለዚህ ዲነል እስላም ይሄ ብቻም ሳይሆን አምላካችን አላህ ለሰው ልጆች ምርጫውን አድርጎ የወሰደው የሰው ልጆችን ከፈጠረ በኋላም ከሱ ውጪ ሌሎችን ተቀባይ እንደሌላቸው የመሰከረው ለዚህ ነው። አምላካችን አላህ በብዙ ቦታዎች እኮ ስለዚህ እምነት ምስክርነት ሰጥቷል። ከሱ ውጪ ሌላ እምነት እንደሌለ ልክ በምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዐንደላሂ ልእስላም አላህ ዘንድ የተወደደው እምነት አላህ ሊቀበለው የሚችለው እምነት ዲነል እስላም ብቻ ነው። ሰው ክርስቲያን ሊሆን ይችላል፣ አይሁድ ሊሆን ይችላል፣ ኢቴስት እምነት የለሽ ሊሆን ይችላል፣ የፈለገውን እምነት ሊከተል ይችላል። ግን ያ እምነት በፈጣሪ ዘንድ ተቀባይነት ያገኛል ወይ? የለም። ለምን? እዛው ላይ ሱረቱ አለ ኢምራን ላይ ምዕራፍ 3 ቁጥር 85 አካባቢ ላይ ወመን يبتغ غير الاسلام دينا فلن يقبل منه وهو في الاخره من الخاسرين አንድ ሰው ከዲነል እስላም ከእስልምና ሌላን ሃይማኖት የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም፣ እርሱ በመጨረሻው ዓለም ከከሳሪዎች ነው ብሏል። ሰው ለመክሰር ክሳራ ውስጥ ለመግባት ካልሆነ በስተቀር ይህን አላህ የመረጠውን ዲን በሰው ሰራሽ እምነት መቀየሩ አስፈላጊ አይደለም ነው። ለምን? ሰው ሊከተል ይችላል፣ ጊዜያዊ ህይወትን ሊገፋበት ይችላል፣ ጊዜያዊ እምነት አለኝ ሊል ይችላል። ግን ፍጻሜ ላይ አምላክ ዘንድ የምታምነው እምነት ተቀባይነት አለው የለው? ምንም አንድ ዋስትና የለው። መጨረሻ ለምሳሌ ስለ ክርስትና ወስዳችሁ ክርስትናን እምነት ብትጠይቋቸው ወላሂ በላሂ ብዬ ነው የሚናገረው ስሙ ራሱ የለም። አንድ ነብይ ስለዚህ እምነት ስም ወይንም ምስክርነት የሰጠ ነብይ በመጽሐፍ ቅዱስ ቢፈተሽ አይገኝም። ከናካቴው ነቢያቶች ለቀልዳቸው እንኳን ስሙን የጠሩበት ቦታ አለ ወይ? ያቁታል ወይ? እምነቱንስ በዚህ እምነት ላይ እንድትቆዩ ራሱ ያስተማረ ነብይ አለ ወይ ሲባል ከናካቴው የለም። ለምን? ሽታው ራሱ አይታወቅም። ስሙ ራሱ ተጠቀሰ ተብሎ የሚታመነው ከጳውሎስ በኋላ ነው። ጳውሎስ ጠቀሳቸው ብሎ አንዳንድ ጥቅሶች ሊጠቅሱ ይችላሉ። ግን እሱ ራሱ ከናካቴው የለም፣ አያውቀውም። ክርስቶስ በራሱ በነገራችን ላይ ክርስትናን ምርጫ አድርጎ ክርስትናን ያስተማረበት አንድም መስፈርትም የለም፣ መንገዱም የለም፣ መጽሐፍ ቅዱስም ላይ አልተጠቀሰም። ተሳስተን ከሆነ ደግሞ የትኛውም ክርስቲያን ስለዚህ ጉዳይ ሊያስረዳን ይችላል። ልክ አምላካችን አላህ በተለያየ ቦታ ላይ በቁርአን ውስጥ ላይ ግን ስለ ዲነል እስላም ስለ እስልምና በደንብ አስረድቶናል። እንደውም መላእክቱ ላይ የዚህ እምነት ተከታይ እንደሆኑና የዚህን እምነት እንደሚያምኑ ነው። ለምን? እስልምና ማለት ቀደም እንዳልኳችሁ አንዱን ኃያሉን አምላክ መታዘዝ እንደሆነ ልክ በምዕራፍ 3 ቁጥር 83 ላይ በሰማያት በምድር ያሉ ሁሉ በውድም ይሁን በጉድ ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆኑ ከሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉ ይላል አምላካችን አላህ። ወለሁ አስለመ መን ፊ ሰማዋት ወልአርድ
በግድም ይሁን በውድ ማለት ነው። በምድር ላይ ያሉት ለሱ የሚታዘዙበት መንገድ አለ። ለምሳሌ በግድ ሲታዘዙ ስንል የሰው ልጅ በግድ ተገዢ የሚሆንበት ነገር አለ። በግድ አንገዛም ለጌታችን አላህ ወላሂ የምንገዛበት ነገር አለ። የሰው ልጅ ሲሞት ለጌታው በግድ ነው የሚገዛው። ሞተን ወዶ አይደለም የሚቀበለው። እኔ ሲሞት ወድጄ አይደለም የሚሞተው ተጋድጄ ነው። ስለዚህ ለጌታዬ ትእዛዝ በግድ የሚታዘዝበት ጊዜ አለ ማለት ነው። በውድም ይሁን በግድ ለጌታችን እንታዘዛለን ነው። ስለዚህ ዲነል እስላምን ጌታችን አላህ የመረጠን ከሌላ እምነቶች የሚለይበት አምላካችን አላህ ራሱ መርጦ መገርመው ይሄንን እምነት ራሱ ነው ሙሉ ያደረገው ጎደሎ እንኳን አይደለም። አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዳይቱ ለኩም ኢስላም ዲና ብሏል። ዛሬ ለእናንተ እምነታችሁን ሞላሁላችሁ ከእምነት በኩል ሁሉ የተሻለ አድርጌ ላኩላችሁ መረጥኩላችሁ። ስለዚህ ይሄ እምነት ሙሉ ነው ብሎ የሰጠን ጌታችን አላህ ብቻ ነው። ይህን ሙሉ እምነት መከተል ያዲናል የዘላለምን ህይወት ያገኛል። ከዛ ውጪ ግን ሌሎችን ብንከተል ምንም አይነት ሀላፍትናም ሆነ ዋስትና በጭራሽ የለንም ነው። ባረከላሁ ፊኩም። ቀጥሉ ጀማው። ማሜ ፊያሜታ ጥያቄ አለኝ እያለች ነበረ። እሺ ጀዛከላ ኸይር። ፊያሜታ ጥያቄ ካለሽ ወደ ጥያቄ ሂጂ። ኢሳቆ ሰላም አለይኩም ወራህመቱላሂ ወበረካቱ አለክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነብይ ሰላም አልሐምዱሊላህ። ኢሳቅን ሁላችሁም ፎሎ አድርጉት። 390 ምናምን ሰዎች ያኛው አካውንቱ ተዘግቶ ሁላችሁም ፎሎ አድርጉት ትጠቀማላችሁ። ሁላችሁም ፎሎ አድርጉት። እውነት መጣ ቪዲዮ ለቋል። ኢሳቆ ርዕስ ይዘን እንቀጥል አይደለ? ትንሽ እናበጥራችሁ ኢንሻአላህ። ፊያሜታ ምናልባት እንትን ካላት ጠይቅና ፊያሜታ ጠይቂ። ግን ሰላም ልበል መጀመሪያ። የቆየ ሰው ከብዙ ጊዜ በኋላ ያገኘው ሰው አለ። ይቅርታ አነው። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢሳቆ አንተ ነህ እንዴ? እንዴት ነው? እኔ እኮ ሌላ ሰው መስሎኝ ነው ፕሮፋይልህ ሳይ። አካውንት ተዘግቶ ነበር። አለው አልሐምዱሊላህ። በሰላም ነው? ማሻአላህ በሰላም ነው። ኢንሻአላህ በሰላም ነው። እሺ ስላየው ደስ ብሎኛል። እሺ ሌሎቻችሁ መሐመድ ሁላችሁ ኢንሻአላህ ኢንሻአላህ ሰላም ፊያሜታ ከተያ። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ጃህ ብዙ ጊዜ አንዳንዴ ብዙ ጊዜ ባይሆንም አልፎ አልፎ አይካለውና ዛሬ በግልጽ ልጠይቅ ብዬ ነው ላይቭ የገባሁት። እኔ ኦርቶዶክስ እምነት ተከታይ ነኝና ከኦርቶዶክስ እምነት ይመስለኛል ወተክ እስልምናን የተቀበልከው እና እስልምናን ስትቀበል ከኦርቶዶክስ እምነት አትተህ ከሄድከው ነገር አጠራጥሮክ ማለት አምነህ የሄድክበትን የእስልምናን ነገር ብትነግረኝ። እኔ በዙሪያ ያሉ ሰዎች እስልምናን እንትን ያሉ ናቸውና ብዙ ጊዜ ሲነግሩኝ ሲጠይቁኝ ምናምን ነገር ሰማለው። ይበልጡን ደግሞ አንተ ከተቀየርከው ኦርቶዶክስን ትተህ ከሄድክበት ዋነኛው ምክንያትህ ነግረኸኝ እኔም ማወቅ ስለፈለኩ ነው። ጀብሮ ጥያቄው ላንተ ነው። እኔ አይመለከተኝም። ቀጥል። ልታዋርደኝ ነው በዚህ ሰው መካከል። እንግዲህ ጠንካራ ጥያቄ አትጠይቁኝ። እሺ እሞክራለሁ። እንግዲህ እሺ እንትን ነው። አንደኛ ከኦርቶዶክስ ለምን ወጣችሁ? ወጣክ ብለሽ ብትጠይቅኝ ኦርቶዶክስ መጽሐፍ ቅዱስ አይደለም ሲጀመር። ኦርቶዶክስ ወደዚህ መጽሐፍ ቅዱስ ወደዚህ። ለምሳሌ ስላሴ የሚባል ነገር መጽሐፍ ቅዱስ አያውቅም፣ ኦርቶዶክስ ታውቃለች። የውርስ ኃጢአት በአዳም ምክንያት መጠየቅ ምናምን መጽሐፍ ቅዱስ አያውቅም፣ ኦርቶዶክስ ታውቃለች። እና ብዙ የተለያየ ነገር አለ። መጽሐፍ ቅዱስን ያነበበ ሰው ኦርቶዶክስ መሆን አይችልም። ምናልባት መጽሐፍ ቅዱስን አንብበሽ ገድላትን እንዲተረቶች ምናምን ከደፋፈንሽበት ያው መሆን ትችላለሽ እንደዛ። እንደገና ደግሞ ይሄ የነጠላ የጧፍ የጭሳጭስ የዕጣን ምናምን የቅዳሴ ዝማሬው ምናምንም ፍቅር ካለሽ ኦርቶዶክስ መሆን ይቻላል። ግን ትክክለኛ ከጥንት ጀምሮ ነቢያቶች ሲከተሉት የመጡትን መንገድ ግን ልከተል ብለሽ እውነተኛው ላይ ብትሄጂ በተአምር ኦርቶዶክስ ክርስቲያን መሆናችን እና አንዱ ክርስትና ፊልም የሚያደርግበት መጽሐፉ ነው። መጽሐፉ ራሱ አንደኛ ጸሐፊዎቹ አይታወቁም፣ አሰባሰቡ ላይ በጣም ክፍተት አለ በጣም እና የሎዶቅያ ጉባኤ የሚባል ጉባኤ ላይ ነው እንግዲህ የሆኑ በጣም ብዙ መጽሐፎች ተሰበሰቡና
ከዛ እዛ ጊዜ ላይ የነበሩ ሊቃውንቶች ይሄኛው አሪፍ ነው፣ ይሄኛው አሪፍ አይደለም፣ ይሄኛው አሪፍ ነው፣ ይሄኛው አሪፍ አይደለም እያሉ ነው የአሁኑን መጽሐፍ ቅዱስ የፈጠሩት እንጂ እግዚአብሔር የሚባለው አምላክ መጽሐፍ ቅዱስ የሚባል መጽሐፍ ለሰው ልጆች አልሰጠም። እና የሆኑ እነዚህ ሊቃውንቶች እነሱ የሚፈልጉትን ሼፕ ለማስያዝ የሚጠቅማቸው መጽሐፍ ነው ኮሌክት አድርገው መጽሐፍ ቅዱስ የሰጧቸው። እና እሱን ደግሞ እንትን ለማለት ሩቅ መሄድ አያስፈልግም። መጽሐፍ ቅዱስ ላይ አሁን ብንመጣ 81 አህዶ አለ፣ 66 አለ፣ 64 የሚባል አለ፣ 73 የሚባል አለ። ከዛ ደግሞ የ1954 እትም አለ፣ የ1918 እየተባለ በእትምም የቁም ጽሑፍ የሚባል አለ። ኪንግ ጀምስ ቨርዥን የሚል አለ፣ አሜሪካን ኒው ስታንዳርድ የሚል አለ። ብቻ ማዕት ነው ያሉ፣ ግሪከኛ አለ፣ ዕብራይስጥኛ አለ። እርስ በርሳቸው አይስማሙ። ስለዚህ አንድ ክርስቲያን በመጽሐፍ ቅዱስ አምናለሁ ሲል አምናለሁ ብቻ ብሎ አይቆምም። በየትኛው እንደሆነ ይናገራል፣ በየትኛው እንደሆነ ማለት ነው። ምክንያቱም አንድ ጴንጤ በኦርቶዶክስ መጽሐፍ ቅዱስ ሊተዳደር አይችልም፣ ኦርቶዶክስም በጴንጤ መጽሐፍ ሊተዳደር አይችልም። ስለዚህ እነዚህ ነገሮች ራሱ መጽሐፍ ቅዱስ ላይ ችግር እንዳለ በቃ ጉልህ ማሳዮች ነው። ሩቅ መሄድ አያስፈልግም። ሩቅ ከተሄደ ግን በቃ መጨለል ነው ማለት ነው። ይሄ ነው አንደኛው ነገር። ሁለተኛው ነገር ደግሞ ክርስትናን እንደ ክርስትና አቋሙን ስናየው ክርስትና ላይ አንድ ሰው አንድ ሕፃን ልጅ እንትን ያልተረገመ ሆኖ መወለድ አይችልም፣ ወይ ደግሞ ኃጢአተኛ ሳይሆን እሺ ቆይ ፊያሚት አቀጥልልሻለሁ። እሺ ሃኒ አለሽ ወይ ያለሽ አላህ ሰማላ ሻሃዳ መያዝ ትፈልጊያለሽ? ያ ራሴን የሸወድኩት ያክል እየተሰማኝ ነው ማለት ጥሩ ስሜት ላይ አይደለሁም ነው። እሺ እስልምና እንድትቀበይ ያስገደደሽ ሰው አለ? ምናልባት ፎርስ ያደረገሽ ነገር ካለ? አይ ማንም አላስገደደኝ። ወደዚህ የሚያመጣኝ ሰው የለም፣ ያስገደደኝ የለም። እሺ አልহামዱሊላህ። እስቲ ይሳቆ ስለ እስልምና አጠር አድርገህ የተወሰነ ነገር ንገራትና ሻሃዳ እናስይዛታለን። አንድ ሰው ወደ እስልምና ለመምጣት ሲወስን ምን ማለቱ ነው የሚለውን ነገር ምንድነው ምን ፈልጎ ነው የመጣው የሚለውን ነገር ስለ እስልምና አጠር አድርገህ ንገራት። ከዛ ሻሃዳ እናስይዛታለን ኢንሻአላህ። ቀጥል ይሳቆ። እሺ ቶፕ ኢትዮ ኢንሻአላህ ሃናን መሰለኝ ድምጽ ሃና መሰለኝ ስምሽ ካልተሳሳትኩ። አንድ ሰው ወደ ኢስላም ወይ ደግሞ አንድ ሰው ሰላም ያለው ሲል ምን ማለቱ ነው የሚለውን ነገር ስናይ መጀመሪያ አንድ ሰው የሚለው ነገር አለ። ራሱን ወደ እስልምና ለመግባት ሲል የሚናገራቸው ቃላቶች አሉ። ያ ቃል ብሎ ነው የሚገባው። ምንድነው ግን እያልክ ያለው የሚለው እንድትረጂው መጀመሪያ ምስክርነት ቃል ነው የምትሰጪው። ምን አይነት ምስክርነት ቃል ከተባለ ራስሽን ለአንዱ አምላክ ብቻ እንደምታስገዢና ከሱ ውጭ ሌላ የምትገዢው አካል ወይ ደግሞ ሌላ የምታመልኪው አምላክ እንደሌለ ምስክርነት ነው የምትሰጪው። የሁሉም ነብያት ጥሪ ስለሆነ ማለት ነው። ምን ብለሽ ነው የምትገቢው ሲባል አሽሃዱ አን ላ ኢላሃ ኢላላህ ብለሽ ነው የምትገቢው። ምን ማለት ነው ከተባለ ከአላህ በስተቀር በእውነት የሚገዙት አምላክ የለም ብለሽ ነው። እኔ የምገዛው ሰማይና ምድርን ለፈጠረ ለሱ ብቻ ነው፣ ከሱ ውጭ ማመልኩ አምላክ የለኝም። አንድና ብቸኛ ነው፣ ለሱ ምንም አይነት ቢጤ የለውም የሚለው መስክረሽ ትገቢያለሽ። የምታመልኪውም ደግሞ የትኛውንም አምልኮ ተግባራት ከእርሱ ውጭ ለማንም አትሰጭም። ሰላት ብትሰግጂ፣ ጾም ብትጾሚ፣ ስትሚ እያንዳንዱን የአምልኮ ተግባራትን ለሱና ለሱ ብቻ ታደርጊያለሽ። ይሄ ጥሪ የሁሉም ነቢያት ነው። አላህ ሱብሓነሁ ወተዓላ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ ይላል። በእያንዳንዱ ህዝብ ላይ መልእክተኛ ልከናል አለ። እነዛ ጥሪ ነው የምትቀበይው፣ የምትመሰክሪውም በሱ ምስክርነት፣ በሱ አምላክነት፣ በሱን ብቸኛ ተመላኪነት፣ ከሱ ውጭ ሌላ ላታመልኪ፣ ከሱ ውጭ ለሌላ ላትሰግጂ፣ ከሱ ውጭ በሌላ ላትምይ፣ ከሱ ውጭ ለሌላ ስዕለት ላትገቢ፣ ራስሽን ለሱ መስጠት ማለት ነው። ሁሉ ነገርሽን ለሱ ነው የምትሰጪው። በእስልምና ከወላጆች ወይ ደግሞ ከአባቶቻችን የሚተላለፍ ወንጀል የለብንም እና ያንን ነገር ነው የምትቀበዩ። የመጀመሪያው ምስክርነት ቃል ይህንን ነው የምትሰጪው፣ ማወቅ ያለብሽ ማለት ነው። ሁለተኛው ምስክርነት ቃል ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ የመጨረሻ ነቢይ አድርጎ ልኳቸዋል ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ከዛ በፊት ልኳል። በመጨረሻ ደግሞ ሰው ልጆችን
ከጨለማ ወደ ብርሃን እንዲያወጡ የላካቸው ነብዩ ሰለላሁ ዐለይሂ ወሰለም መሆናቸውን ምስክርነት ቃል ሰጥተሽ ነው የምትገቢው። እንዳላረዝም በሻሃዳ እየተባለ ማርዘሙም አስፈላጊ ስለማይሆን ምናልባት የሚጨምር ነገር ካለ እንትን ይባልና ሻሃዳው ወደ ሻሃዳው መሄድ ይችላል። እንትንም እንዳይል ነው። እሺ ጀዛከላህ ኸይር ይሳቁ። ጄሪ አለሽ? ስሟ ጄሪ ሃኒ እየተሰይተት የተምታታብኝ። አይፋለሁ። እሺ ይሳቁ ሻሃዳ ታሲዛታለክ? አሲዛት። እሺ እኔ ምራውን ተከትለሽ እንታያለሽ። ጄሪ ሊባል ወይስ ሳና? ላ ህይወት ህይወት። እሺ እኔ ምለውን አብረሽን እሺ በአረብኛ እኔ ምለውን አብረሽን ትይኝና በኋላ ላይ ደግሞ በትርጉም እንለዋለን። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉ አላሁ አክበር አላሁ አክበር። አሁን በአማርኛ እንትን እንለዋለን እንተረጉመዋለን ማለት ነው። አሁን ያልሽውን በአማርኛ እንለዋለን። ከአላህ በስተቀር ሚትነሽ ይሄታችን አለሽ ህይወት ሚትነሽ ይቅርታ። እሺ ቀጥል። እሺ ከአላህ በስተቀር በእውነት የሚገዙት አምላክ እንደሌለ እመሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ። ነብዩ ኢየሱስም የአላህ መልእክተኛና ባሪያ መሆኑን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ህይወት እንኳን ደስ አለሽ። እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ መራሽ። እንደ ስምሽ ህይወትን ያገኘሽ ዛሬ ትልቁን በህይወትሽ ትልቁን ነገር የወሰንሽው ወደ ህይወት የገባሽው ይሄ መንገድ ነው። አላህ ሱብሓነሁ ወተዓላ ሰዎች መጀመሪያ ሊዩኽሪጀሁም ሚነ ዙሉማቲ ኢለ ኑር ይላል። ከጨለማ ወደ ብርሃን ሊያወጣቸው ነው። ሰዎች ወደ እስልምና በሚገቡ ሰዓት ብርሃንን ነው የሚያገኙት። ንጹህ ባዶ ሆነው አዲስ ሰው ሆኖ ነው የሚገኙት። ዛሬ አንቺ አዲስ ሰው ነሽ። ዛሬ አንቺ ከወንጀሎች ሁሉ ታጥቦ ንጹህ ሰው ነሽ። ዛሬ አንቺ ነጭ ወረቀት ነሽ። ዛሬ አንቺ ከአላህ ሱብሓነሁ ወተዓላ አዲስ መዝገብን ነው የምትጀምሪው። ነብዩ ሰለላሁ ዐለይሂ ወሰለም
አልኢስላም የጅቡ ማቀብለ ብለዋል። ከእስልምና ከዛ በፊት ያሉትን ወንጀሎች ሁላ ያስምራል ብለዋል። እና እስልምናን ስትቀበይ ንጹህ ነሽ። ከዚህ በኋላ አንቺ አዲስ ሰው ነሽ። አዲስ ግንኙነት ነው ከአላህ ሱብሓነሁ ወተዓላ ጋር የምትገናኙ። የአላህን ሱብሓነሁ ወተዓላ ቀጥተኛውን መንገድ ስለመራሽ በጣም ደስ ያለኝ እና አላህ ሱብሓነሁ ወተዓላ በዚህ ላይ ብርታቱን ጽናቱን ይስጥሽ። ኢንሻአላህ ወደ ስሙ ከመሄድ በፊት ሌሎች የምትናገሩ ካለ ተናገሩና ኢንሻአላህ ወደ ስም እንሄዳለን። መቀየር ከፈለገች ካልሆነም ህይወት በአረብኛ ሀያት የሚለውን ስምም ከፈለገችው በዛም እንሄዳለን። ካልሆነ ሌሎች ስሞችም መስጠት ይቻላል። ኢንሻአላህ የምትሏት ነገር ካለ ጨምሩላትና እንተንበር ወደ ስም ቀይረን ወደ እሺ ተክቢር አላሁ አክበር። ህይወት ዛሬ ሰማይን ምድርን የፈጠረ ያ አንድን አምላክ እሱን ለመገዛት እሱን እታዘዘዋለሁ እሱን ብቻ እርዳታውን እጠይቀዋለሁ ብላ እሱን ውሳኔ ወሰነችና ያንን ውሳኔዋን አጽንታ በሱ መንገድ ለመመላለስ በቃ እርምጃዋን ሀብላ ጀምራለች። አላህ ያጽናሽ፣ አላህ እስቲቃማውን ይስጥሽ፣ እስከመጨረሻው ድረስ ሁላችንንም ያጽናን። ልክ በዚህ ህይወትን ፈልገን የዘላለምን ህይወትን ፈልገን እሱ ልናገኝ ያገኘነውን ደግሞ እየተዋወስን እጃችን ላይ ለማቆየት እዚህ እንደምንሰበስበው ሁላችንንም አላህ በጀነት ይሰብስበን። ስለዚህ እንግዲህ ካሁን በኋላ ጅማሩ ላይ ነው ያለሽው። ስለዚህ አየሻ በእውቀት መካከል ያለው ልዩነት እንግዲህ አይተሻል። ምክንያቱም ትላንትና ስትመጪ የሆነ ያላወቅሽው ነገር ነበር። ያወቅሽው ነገር ሲኖር ደግሞ ያው ልብሽ የሆነ ነገር ገብቶት ምን ያህል ትልቅ እርምጃ እንደተራመድሽ ራስሽ አይተሻል። ስለዚህ ከዚህ የበለጠ ትልቅ እርምጃ እንደተራመጂ ነገሮችን ማስተንተን፣ ጥያቄ ካለሽ ጥያቄዎችን እየጠየቅሽ ከኛ አጠገብ ሆነሽ ብዙ ነገሮችን እየተማርሽ ዲንሽ ላይ ጠንካራ መሆን ነው። ይህንን ማድረግ ነው እና እንኳን ደስ አለሽ ብያለሁ። ስም መቀየር የምትፈልጊ ከሆነ ትነግሪናለሽ ማለት ነው እና የምታስቢውም ስም ካለ ትነግሪናለሽ ማለት ነው። ኢንሻአላህ እሷን የሚወስዷት የሚያሳዩት ማለት ነው። ሂዊ ያለሽ አላህ ስሜን አንተ አውጣልኝ። ምክንያቱም ትናንትና አንተ ስለሆንክ ትናያልከኝ አረኒ ላውጣልኝ። ኦኬ ስምሽን ማን ልበለው? ኦኬ ማን ይባል ስሟ? እስቲ ምረጡላት ስም ማን ልበላት? ብዙ ሰው ሀያት እያለ ነው እንግዲህ። ኦኬ ሀያት ትባል። በቃ አያት ተባያ። አያት የሚያምር ስም አያት ጥሩ ስም አይደለ? ህይወት አያት ተብለሻል ከዛሬ ጀምሮ። እንደገና አሁን ቃል ትገቢልናለሽ። እሺ ትምህርትሽን መማር እዚህ ያለ ማለት እሺ ረጋ ብለሽ ነገሮችን ማየት ነገሮችን ማጥናት ከዛ ጥንቅር ስትይ ደግሞ ከኛ ጋር ደግሞ ወደ ማስለሙ ትሄጃለሽ። እሺ አሁን አንቺ በደም ስልምልም በይ፣ በደም እስልምናን በደም ተረጂ። ከዛ በኋላ ሰላትሽን ስገጂ። ከዛ በኋላ በቃ የሚሰማሽን ሰላም አጣጥሚ ምናምን ነገር። ከዛ በኋላ ኢንሻአላህ ወደፊት ደግሞ ከኛ ጋር እውነትን እንደ ፊያሜታ መተው ሲጠይቁን ከክርስትና ወጣችሁን ወደ እስልምና ሄዳችሁ ታሉና እስቲ አስረዱን ሲሉን እየወጣን እናስረዳለን አንድ ላይ። እሺ አያት እሺ ማራለሁ። ሀያታችን እንኳን ደስ ያለሽ። ዛህሩን አመሰግናለሁ። አሰላሙ አለይኩም ብያለሁ። ሞክሪስት መመለሱ ወላሂ በጣም ደስ ብሎኛል። እንግዲህ ድምጽሽ ደግሞ ሚጢጢዬ ነች። በጣም ደስ ብሎናል ወላሂ ማሻአላህ። በርቺ። ወደዚህ እምነት ስትመጪ በጣም ብዙ ነገሮች አሉ። ማወቅ ያለብሽ ነገሮች፣ መማር ያለብሽ ነገሮች፣ ብዙ ደስ የሚሉ ነገሮች አሉ። ከነዛ ውስጥ እንደ አንድ ሰለምቴ ደግሞ እኔ የምመክርሽ ወላሂ ለመጀመሪያ ጊዜ ሻወር ወስደሽ ውዱ አርገሽ በምትሰግጂበት ሰዓት እኔ የመጀመሪያዋን ቀን የሰገርኩባትን ሞመንት በጣም ነው ማስታውሰውና ስትሰግጂ በቃ ምንም አይነት የአምላኮች ግርግር ሳይኖርብሽ ሰማይና ምድርን የፈጠረ እነ ሙሴ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ እስማኤል አምልከው ያለፉትን ያንን መጽሐፍ ቅዱስ ላይ እምታቂያቸውን
ኢየሱስ ክርስቶስ ራሱ ያመለከውን ወደ አምላኬና ወደ አምላካችሁ ብሎ የተናገረለትን እኔ ከራሴ አንዳች ላደርግ አይቻለኝም የሱን ፍቃድ ላስፈጽም እንጂ ወይንም ደግሞ ከራሴ የምናገረው ነገር የለኝም ብሎ የተናገረለትን ያንን አንድ አምላክ ብቻሽን አንቺና እሱ ማንም ከፊት ሳይቆም ማንም ከኋላሽ ሳይቆም ብቻሽን ማንም ደጋፊ ሳይኖር ማለት ነው ወይንም ደግሞ ሌላ በመሃል የሚያማልድሽ ባንቺና በሱ መሃል ምንም አይነት ብሮከር ሳይኖር ብቻሽን ለፈጣሪሽ የምትገዢባትን የመጀመሪያው ሰላትሽን ወላይ በጣም ታጣጥሚያለሽ ደስ ይልሻል ብዬ ስለማስብ ነው የመጀመሪያው ሰላት እኔ ለኔ በጣም ትልቅ ትርጉም ያላት ነች ለመጀመሪያ ጊዜ ያለ ምንም ተቀናቃኝ ሰማይና ምድርን የፈጠረ እኔን የሰራውን ጌታዬን ፊት ለፊቱ ቆሜ ያመለኩበት ወይንም ደግሞ የሰገድኩበት በብቸኝነት ግንባሬን መሬት አስነክቼ የተደፋውበት በቃ ፐርሰናል ቶክ ይሄ ላይቭ የምታወሪበት ጊዜ ነውና ያ ደግሞ በጣም ከዛ በላይ ደግሞ ደስ የሚሉ ብዙ ነገሮችን ታገኛለሽ እስልምና ላይ ኢንሻአላህ እህቶች እስኪመጡ ላውራ ብዬ ነው ከመጡ አሳውቁኝ የሚያወሯት እና እንደዛ አይነት ጥሩ ነገሮችን ታሳልፊያለሽ የእስልምና ጆርኒ ውስጥ ደግሞ በዚህ አጋጣሚ አሁን ብዙ ሰዎች ከዛሬ ጀምሮ እንደ አዲስ ሊሰብኩሽ የሚፈልጉ አሉ እኔ ከገጠሙኝ ነገሮች ነው ምነግርሽ ትላንት መታቂው ጥሩ ህይወት እንኳን የሌለው ጥሩ የሚሰበክ ነገር እንኳን የሌለው ሰው አሁን መስለምሽን ሲሰማ በቃ ካልሰበኩሽ ብሎ የስብከትን እንትን ሃሁ አንቺ ላይ ሊሞክር ይፈልጋልና አይ ቲንክ ወጣች ከስራ ላይ እየሰማሽ ከስር እያለች እየሰማሽ ነው ዛሃሩ አለሽ ቆይ አንዴ ገሚ ልጆች ላገናኛት ዛሃሩ ወይ እሙ የኑስ አለሽ እሙ የኑስ ያዩዋት መሰለኝ እሙ አለሽ አንድ ቁጥር ጻፊልኝ እሙ የኑስ እስቲ ጥሯቸው እስቲ እነ ዛህራን ምናምን ጥሯቸው እስቲ ካሉበት ዛህራ አለሽ ወይ እሙ የኑስ አንዳቸው አንድ ቁጥር ጻፉልኝ እሺ አሲያን ጥሯትና እናገናኛትና ታዲያ ኡሙ ሰላም አለይኩም ወአለይኩም ሰላም እሺ ፎሎ አድርጌ ያገናኛቸዋለሽ ቆይ ውዘጅና አገናኛት አያት አለሽ ፎሎ አድርጋኛለች ፎሎ ባክ አድርጌታለሁ በቃ ተጻጻፉና ቴሌግራም ዩዘር ኔም ሰጠሻለች ሄደሽ አናግራቸው እሺ ግሩፕ ምናን ያስገቡሻል ከዛ ሰላትሽን ሰግደሽ ምናምን ተመለሰሽ ነኝ እኛ አለን እሺ برج الله يا برتش إيش الله يطبقش الله استقامون يستشش هون እንቀጥላለን በቃ ወረዱና ሂዱና ጨርሱ ሞዴሬተሮች ሰው አታስገቡ በቃ እኔ አስገባለሁ እኔ እቆጣጠራለሁ ችግር እናንተ ኮሜንት ብቻ ተቆጣጠሩ ካልሆነ ችግር የለውም ማንሳት ይችላል ከናንተ ጋር ጭቅጭቅ ውስጥ ከምገባ ማለት ነው እሺ ፊያሚት አለሽ ለው አለው እንቀጥል ይቻላል እሺ እና ይሄ ነገር አለና ምንድነው ላነሳልሽ የፈለኩት ነገር እንዲሁ ክርስትናን ስታስቢ በክርስትና ሃይማኖት አንድ ጻል ልጅ ንጹህ ሆኖ መወለድ አይችልም ወይ የተረገመ ነው የሚሆነው ወይ የውርስ ኃጢአት አለበት ምክንያቱም በክርስቶስ ስቅለት ሳያድን ወይም ደግሞ ጥምቀትን ሳይጠመቅ አንድ ክርስቲያን መዳን አይችልም ገባሽ አይደለ ወደ ገሃነም ነው የሚገባው ስለዚህ አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ የለው በፍጹም ማለት ነፃ ፈቃድ የለው በፍጹም አንድ ሰው ነፃ ፈቃድ የለው በክርስትና ንጹህ ሆኖ መፈጠር አይችልም ባሻ ወይ ከአዳምና ሔዋን የወረሰው እርግማን አለ ወይ ደግሞ ከአዳምና ሔዋን የወረሰው ኃጢአት አለ እና አንዲ ኖርማሊ ሎጂካሊ ስታስብ ይራሱ ባልነበርሽበት ባልተወለድሽበት አዳምና ሔዋን በሰሩት ኃጢአት እግዚአብሔር ይጠይቅሻል
እንዴ ምን አደረኩ ብትዩ እግዚአብሔር አይመለከተኝም ይልሻል እንደ ክርስትና ማለት እንዴት ስትዩ በቃ ተረግመሻል በእነሱ ምክንያት ይልሻል አንቺ ምንም ነገር ሐሳብ ባላዋጣሽበት ምንም ነገር ባላደረግሽበት ነገር እግዚአብሔር በቃ ይረግምሻል በእነሱ የተነሳ ስለዚህ በክርስትና ሃይማኖት አንድ ሰው ንጹህ ሆኖ የመወለድ ንጹህ ሆኖ የመፈጠር ነፃ ፍቃድ የለው ምንም ነፃ ፍቃድ ምክንያቱም እኔ ኃጢአተኛ ሆኜ ከተፈጠርኩ ኃጢአተኛ ሆኜ መፈጠሬ የኔ ጣፈንታ አይደለም እኔ ያደረኩት ነገር አይደለም በቃ እንደዛ አድርጎ ነው የፈጠረኝ ያ ማለት እንዴት እንደማለት መሰለሽ አንድ ጅብ ሰውን ከበላ ሰውን መብላቱ ትክክል አይደለም ግን ጅቡ ምን ያድርግ ሰው እንዲበላ ተደርጎ ፈጠረ ስለዚህ ሰው እንዲበላ ተደርጎ ከተፈጠረ በኋላ ለምን ሰው ትበላለ ተብሎ እንደመጠየቅ ማለት ነው ይሄኛው በጣም አንዱ እንትን የሚለው ነገር ነው ሁለተኛ ነገር ደግሞ እንደዛ ራሱ ብንሄድ እሺ በአዳም ምክንያተኛ ዘራችን ስለሆነ ተረገምን የግዴታ ከተባልን በአዳም በግድ ከተረገምን በክርስቶስም በግድ መዳን አለብን ለምንድነው የአዳምን ኃጢያት ለመወረስ ምንም ባላደረግነው ነገር ግድ የሚሆንብን የክርስቶስ ደግሞ በፍቃድ የሚሆንብን ይሄ ትንሽ አንድ እንደ ጤነኛ ሰው ቆም ብሎ ለሚያስበው ሰው ምንም ስሜት የማይሰጥ ላይክ ድራማ ነው የሚመስለው ድራማ ማለት ነውና ይሄ ትንሽ የሚያስቀው ነገር ነው ሌላው ደግሞ ክርስትና ላይ ትንሽ ስሜት የማይሰጠው ነገር ምንድነው ኢየሱስ ክርስቶስ ለሰው ልጆች ከሰማያት ሰማያት ሆኖ ለሰው ልጆች ደሙን በመስቀል ላይ አፍስሶ የሰው ልጆችን ለማዳን መጣ ይሉናል ግን እሱ ደግሞ መሰቀል አልፈልግም ብሎ ሲያለቅስ እየሰገደ ሲጨነቅ አረኔ አድነኝ እኔ መሞት አልፈልግም እያለ ሲጸልይ ሲለምን እናያዋለን ይሄኛው ደግሞ አናዘር ኮምቢ ድራማ ነው እየሰሩ ያሉት እኔ ግራ ይገባኛል ኦሬዲ ሊሞት ከሆነ የመጣው በቃ ሊሞት ነው ሞቶ መሄድ ነው ግን እሱ አይኔ መሞት አልፈልግም እኔ ይቅርብኝ እያለ ያለቅሳል ይጮህ ነበር ሁላ አረ እኔ ጉድ እኔ አልፈልግም መሞት አድነኝ እያለ ወደ አምላኩ ይጮህ ነበርና ይሄ አንደኛው ኮንፊዥን ነገር ነው ሌላው ደግሞ ወደ ትሪኒቲ እንመጣለን ትሪኒቲ ማለት በመለኮት አንድ በአካል ሶስት ነው የሚባል ነገር የለም ይሄ ሽታው መጽሐፍ ቅዱስ ላይ የለም ግን ሽታው እንኳን አለ ቢባል ወደ መድብለ አማልክት ነው የሚወስደን እንዴት ሲባል ድንግል ማርያም አምላክን ወልዳለች ይሉናል እሺ ስንላቸው የአብን የእግዚአብሔር አብን ልጅን የወለደችው እንጂ እግዚአብሔርን አብን አልወለደችም ወይ እግዚአብሔር መንፈስ ቅዱስን አልወለደችም ስለዚህ ማርያም ያልወለደቻቸው ሁለት አምላኮች አሉ የወለደችው ደግሞ አንድ አምላክ አለ ሶ የትኛው ነው አንዱ አምላክ የተወለደው ነው ያልተወለዱት ስንል እሱ ራሱ አናዘር ጭቅጭቁ በእኔና ባንቺ ማለት አይደለም ወይ ጭቅጭቁ ደግሞ በእኛ በሙስሊሞችና በክርስቲያኖች መካከል አይደለም ጭቅጭቁ በኦርቶዶክስና በጴንጤ መካከል አይደለም ኦርቶዶክስ ከኦርቶዶክስ ጋር በዚህ ላይ ጭቅጭቅ ላይ ናቸው እያንዳንዱ በድህነት ላይ ጭቅጭቅ ላይ ናቸው በስላሴ ጉዳይ ጭቅጭቅ ላይ ናቸው በክርስቶስ ዙሪያ ጭቅጭቅ ላይ ናቸው በማርያም ዙሪያ ጭቅጭቅ ላይ ናቸው እስካሁን ያነሷቸው ሐሳቦች ላይ ራሱ ኦርቶዶክስ እርስ በርሳቸው ጭቅጭቅ ላይ ናቸው ጴንጤ ከኦርቶዶክስ ጋርማ ዱላ ቀረሽ ጭቅጭቆች ነው ያለው ክርክሩ ክርስቲያን ከክርስቲያን ጋር ራሱ የሚጨቃጭቁ አይመስሉ አባሻለ ይሄኛው ነገር በቃ ክርስትና ጤነኛ እንዳልሆነ ማለት ጤናማ የሆነ የአምልኮ ቦታ እንዳልሆነ በቃ በግልጽ መረዳት ያስፈልጋል ያን ትልቅ ቦታ መሄድ አይሰው ትንሽ አይንን ገለጥ ማድረግ ነው በዚህ የተነሳ ከክርስትና ወጥቻለሁ ማለት ነው ወደ እስልምና ሃይማኖት ስንመጣ እስልምና ሃይማኖት ላይ ሰማይን ምድርን የፈጠረ አንድ አምላክ አለ እሱ ደግሞ አላህ ይባላል የሚገርምሽ ነገር አንድ በጣም ያስደነግጥሽ ነገር ልንገርሽ ይሄን አላህ የምንለውን አምላክ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አላህ እያለ ይጠራው ነበር አላህ እግዚአብሔር አላለውም ያህዌ አላለውም ኤሎሆይ አላለውም አላህ እያለ ይጠራው ነበር ኢየሱስ ክርስቶስ ራሱ ማለት አላህ እያለ ይጠራዋል እሱን አምላክ ማለት ነው እና ይሄ አምላክ በምንነትም በማንነትም አንድ ነው እሱ አምሳያ የለውም ቢጤ የለውም እሱ የሁሉም መጠጊያ ነው እሱ ማንንም አይጠጋም መጠጊያ የማያስፈልገው እሱ የተብቃቃ ነው እሱ አንድ ነው አይወልድም አይወለድም ያ ማለት የሆነ ጊዜ የተወለደ አምላክ አይደለም ወይ ደግሞ ከለታት አንድ ቀን ተነስቶ እንደሱ አይነት ሌላ አምላክ ክርስቲያኖች እንደሚያምኑት የሚወልድ አምላክ አይደለም እና ይሄ ነው አምሳያ የለውም ይሄንን አምላክ ከጥንት ጀምሮ ነቢያቶች ሲያመልኩት የነበረውን አምላክ እናመልከዋለን እሱም በማምለክ ውስጥ ትድኛለሽ ባለማምለክ ውስጥ ትጠፊያለሽ ምንም አዳምና ሔዋን በሰሩት እንትን ትጠየቂያለሽ ነው የሚባል ነገር የለም አንቺ ወደዚህ ምድር ስትፈጠሪ ንጹህ ሆነሽ ትፈጠሪያለሽ አላህን አምልከሽ ከሞትሽ ትድኛለሽ አላህን ካላመለክሽ ደግሞ አትድኝ በቃ ይህ ኢስላም ይሄ ነው በተረፈ አላህን ስትገዡ መካከል ላይ ማርያምን ሚካኤልን ነብዩ መሐመድን ኢየሱስንና ማስገባት የለም በቃ እነሱ አይሰሙ አይለሙ መላእክትን ብታያቸው አንድ ቦታ ያለን ነገር ነው መስማት የሚችሉት ሁሉም ቦታ ያለውን ነገር መስማት የሚችለው አንድ ፈጣሪ ብቻ ነው ማርያምንም ብታያት የሞተች ናት ማለት ሞታለች እንደኛ ስጋዋ
ከነፍሷ ተለያይቶ ልክ ማንም ሰው እንደሚሞት ይሞት አትሰማ አትለማ የት ሆና ነው የምትሰማው ሲጀመር ማለት ነው። እና ነብዩ መሐመድን ብታያቸው ሞተዋል እሳቸውም። ስለዚህ አይሰሙም አይለሙም ነው አይናገሩም። ገባሻ? ስለዚህ እኛ ወደ እነሱ አንጸልይ። የምንጸልየው ሁሉንም ለሚሰማው ሁሉንም ለሚያየው ለአንድ አምላክ ብቻ ነው። ለሱ አምላክ እንሰግድለታለን፣ እናጨበጭብለታለን፣ እናሽቃብጥለታለን። ራሱ ብታይ እንወደዋለን፣ እናከብረዋለን፣ ሁሌና እንገዛለታለን፣ እናስበዋለን፣ እሱም ብቻ እንጠገዋለን። በቃ ለዚህ ሙስሊም ሆኛለሁ። ፊያሚታ በንግግር ላይ ያልገባሽ ነገር ካለ ጨምርልሻለሁ። አይ ገብቶኛል። ሁሉም አመሰግናለሁ። ያው ሁሉም የእውቀታቸውን ቢነግሩኝና ጥያቄ የሆኑብኝ ነገር መልስ እንዲሆንልኝ ስለፈለኩ ነው ዛሬ ጋር ወጥቼ የጠየቅኩና አመሰግናለሁ በጣም። ያው እስልምናን ስትቀበል ከእስልምና ምኑ ማርኮክና መሆን አለብኝ ብለህ እንድደመድም ያደረገህ ነገርስ ምንድነው? አምላክን መገዛት ነው። አምላክን ከመገዛት በላይ ደስ የሚል ነገር አለ እንዴ? ለአምላክሽ ትጥብጥብ ብለሽ ስትሰግጂለት፣ አንተ የዓለማቱ ጌታ፣ አንተ ሰማይን ምድርን የፈጠርከው አንተ ነህ፣ አንተ የመጨረሻው ጊዜ ባለቤት ነህ፣ አንተን ብቻ ነው የምገዛ፣ ካንተን ብቻ ነው የማመልከው፣ ካንተ ሌላ ማንም መጠጊያ የለኝም ስትዩ፣ ከዛ እነዛ የምትወዳቸው ቀጥተኛ መንገድ የመራሃቸውን ሰዎች ለኔ ምራኝ አጽናኝ ብለሽ ድፍት ብለሽለት ስትሰግጂለት አስቢ። ከዚህ በላይ ምን ትልቅ ነገር አለ? ከዚህ በላይ ምን ልታገኙ የምትችው ነገር አለ? ምን አለ? መስገድ ራሱ ደስ አይልም? ለአምላክ ስግድ በፊትሽ ድፍት ብለሽለት እንደው አምላኬ አጎበድድልሃለሁ፣ እሰግድልሃለሁ፣ አመልክሃለሁ ስትዩ ከዚህ በላይ ምን ትልቅ ነገር አለ? ምንም የለም። አንድ ነገር አምጪ። እስልምና ትልቅ የሚሰጥሽ ነገር ይሄ ነው። ፊያሚታ ኦርቶዶክስ እምነት ላይ ማለት ነው ኢየሱስ አምላክ እንዳልሆነ የሚያሳይ እንትን አለ ጥቅስ አለ? አው ሰው አምላክ ሰው አይደለም። አንደኛ አምላክ ሰው አይደለም። አምላክ ሰው ሊሆን አይችልም። እሱ ነው። ሁለተኛ ነገር ኢየሱስ ላይ ግን ኢየሱስ አምላክ ነው ይላል አይደል? ኢየሱስ አምላክ ነኝ ምናምን ብሎ የተጻፈበት ፓርት አለ። ይኖራል። ግን አምላክነት ደግሞ ይሄ ኦንቶሎጂካል የማይባል ነገር አለ። ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል የሚመጣላቸው ሰዎች አምላክ ይባላሉ። ለምሳሌ ሆድ አምላክ ነው፣ ሙሴ አምላክ ነው። አምላክ የሚባል ነገር አለ። ገባሽ አይደል? ግን ኢየሱስ ክርስቶስ ህይወት ተቀባይ ነው፣ ጌታ የተደረገ ነው። ገባሽ? ስልጣን የተሰጠው ነው። በሰማይ በምድር ስልጣን ተሰጠኝ ይላል። አብ በራሱ ህይወት እንዳለው እንዲሁ ለወልድም በራሱ ህይወት አለው ይላል። ገባሽ? እነዚህ ነገሮች አሉ። ተቀባይ ነው። በቃ ሰው ነው። ልክ እንደኔና እንዳንቺ ሁሉን አዋቂ አይደለም። የተወሰነ ነገር ነው የሚያውቀው። እንትን ነው አቅም ሙሉ አቅም የለውም። አቅም ከሌላ ከአምላኩ ይጠይቅ ነበር። ኧረ አቅም የለኝም ምናምን እያለ ይለምን ነበር አምላኩ። ኧረ እርዳኝ ይል ነበር። ባሻ እነዚህ ነገሮች አሉ። ከዛ ደግሞ አምላክ አለኝ ደግሞ ይለናል። ለመቅደላዊት ማርያም እኔ ወደ አምላኬ አርጋለሁ አላት። ወደ አምላኬ አምላክ አለኝ ይለናል ኢየሱስ ክርስቶስ። እንግዲህ አምላክ ያለው አምላክ እንዴት እንደሚሆን አምላክ እኔ እንጃ። ትንሽ ለጭንቅላት ይከብዳል። እኔ እንጃ። ሰው ክርስትና ላይ እንዴት እንደሚቆይ ራሱ ግራ ይገባኛል። ሰው እንዴት ክርስትና ላይ ይቆያል? ያጀማ ይከብዳል በጣም እውነት። ብረምጣዱ ግሎ በባዶ ቂጥ ብረምጣዱ ላይ ተቀምጦ መቆየት ማለት ነው። ይቻላል እንዴ ፊያሚታ? እንደዛ ስማ ይቻላል። በቃ ክርስትና ማለት ልክ እንደዛ ነው። ካላወቅሽ ትቆያለሽ፣ ግን ካወቅሽ ግን አረረረ ክርስትና ላይ እንዴ በጣም ይከብዳል። በጣም ብረምጣር ላይ ባዶ ቂጥ መቀመጥ ይሻላል ይጋለ ብረምጣር ላይ እንጂ ክርስትና ላይ ስለ ክርስትናው መቆየት እኔ እንጃ በጣም ይከብዳል። እንዴት አሁን አንድ አምላክ ሰማይን ምድርን የፈጠረው ቅጥቅጥ አድርገው ገደሉት፣ ሰቀሉት። እስቲ አስቢ፣ አንቺንና እኔን የፈጠረን ፀሐይን የፈጠራት ያ የዓለማቱ ጌታ ሁሉን ነገር ማድረግ የሚችለው እሱ የፈጠራቸው ፍጥረቶች እንደ ቅጥቅጥ አድርገው እየሰደቡ እየተፉበት ምናምን ሰቅለው ገደሉት። ይህ ትንሽ ያሳዝናል። ለአምላክነት አይመጥም።
እና ከዚህ ነገር አንፃር በግልጽ ኢየሱስ ክርስቶስ አምላክ አለመሆኑን ማየት ይቻላል። አክቹሊ እኔ በትንሹ ልንገርሽ ብዬ ነው እንጂ በጣም ብዙ ነገሮች አሉ። በጣም ብዙ ማለት ከዚህ ነገር አንፃር ክርስቶስ አምላክ አይደለም። የምታውቃቸው ጥቅሶች ምናምን ነገር አለ አይደል? ኦርቶዶክስ እንትን ላይ አንተን በጣም ያሳቱክ ነገሮች መጽሐፍ ቅዱስ ላይ ያሉትን ጥቅሶች እያነበብክ እንትን ያልካቸው ይኖራሉ? ለምሳሌ በትንሹ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ይለዋል፣ እኔ ደግሞ ያንተ መልእክተኛ ነኝ ይለዋል። ከዛ ይሄን ካመናችሁ ይሄ ዘላለም ሕይወት ነው ይላል። በቃ ይሄ እዚህ ላይ መዝጋቱ ላይ ትችያለሽ። ኢየሱስም ይህን ተናግሮ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እንትንልሻለሁ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህም አለ፣ አባቶች ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስራም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንኩ አንተን የላከውን ኢየሱስ ክርስቶስ ያጉ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስን የላከው አምላክ ብቻውን አምላክ ነው። ኢየሱስ ክርስቶስ ደግሞ ያ ብቻው ለተባለው አምላክ መልእክተኛ ነው ይላል ዮሐንስ ወንጌል ምዕራፍ 17 ቁጥር 3። ይሰማል ፊያሚታ? ይሰማል። አመሰግናለሁ በጣም ያው አንተ ከእምነቱ ወጥተህ እስልምናን ስለተቀበልክ ሞር ልትረዳው የምትችለው አንተ ነህ ብዬ ስላሰብኩኝ ነው የጠየቅኩክና ብዙ ጊዜ እንደዚህ አይነት ጥያቄዎች ስለ እምነቴ ምናምን ልክ እንዳልሆነ ምናምን ይነግሩኛል። ያው አንተን ደግሞ ጠይቄ በደንብ መረዳት ስለፈለኩኝ ነው። ያው አሁን እኔ ነግረኝ ስለፈለኩኝ ነው ላይፍ ገብቼ ጠየቅኩት። አሁን ራሱ የነገርኩሽን ዝም ብለሽ ብታስተነትኙ በቃ ትልቅ ነገር ነው የምታገኙ። ገባሻ? እና ጭንቅላትሽን ተጠቀሚ፣ ፍሪ ራስሽን ፍሪ አድርጊውና ምንም አይነት ጥያቄ እስልምና ላይ ሲኖርሽ መተሽ ጠይቂ። ግን ያው ክርስትና ላይ በቃ ይሄ ነው በቃ እኔ እንደነገርኩሽ እስካሁን ነገር ያስረዳውሽ ነገር እንትን ነው በቂ ነው። መጽሐፍ ቅዱሳዊ ጥቅሶችን ከፈለግሽ ደግሞ በቃ በዝርዝር ልንሰጥሽ እንችላለን ከፈለግሽ። አዎ ደስ ይለኛል በጣም። እሺ መጽሐፍ ቅዱሳዊ ጥቅሶች እሺ ለምሳሌ ኢየሱስ ከተናገራቸው ንግግሮች ውስጥ እሺ እንትን ማርቆስ ወንጌል ምዕራፍ 12 ቁጥር 28 ላይ ኢየሱስ ክርስቶስን እንዲህ ብለው ጠየቁት። ያሽሽ ጥቅስ ከፈለግሽ ከጻፍቶቹ አንዱ ቀርቦ ሲከራከረው ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቷ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክን ውደድ የምትል ናት። ፊተኛይቷም ትእዛዝ እቺ ናት አለ። ኢየሱስ ክርስቶስ ሲናገር ጌታ አምላካችንን አንድ ጌታ ነው አለ። ጌታ አምላካችን አንድ ጌታ ነው የተባለው አብ ነው። ገባሽ አይደለ? እንጂ ራሱ ቢሆንማ እኔ ጌታ አምላካችሁ ነኝ ማለት ይችል ነበር። ግን እሱ አላለም። ራሱን አገለለና ምን አለ? ጌታ አምላካችን አንድ ጌታ ነው፣ እርሱም በፍጹም ልብ፣ በፍጹም እንትን ሐሳብክ እሱን ተገዛ የሚል ነው አለ። ይሄኛው አንዱ ጥቅስ ነው። ሁለተኛ ጥቅስ ደግሞ እሺ በጣም እንድታያቸው ከመፈልጋቸው ነገሮች ውስጥ ኢየሱስ ክርስቶስ እየሰገደ ይጸልይ ነበር። ለማን ነው የሚሰግደው? ለምንድን ነው የሚሰግደው? ራሱ ምን ይሰራለታል አምላክ ከሆነ? ሉቃስ ወንጌል ምዕራፍ 22 ከቁጥር 41 ጀምሮ እናነባለን ወይ? ቁጥር 41 ቆይ 2000 ትምልከታለሽ። ሉቃስ ወንጌል ምዕራፍ 22 ቁጥር 41 ምን ይላል መሰለሽ? ሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ የድንጋይ ወርወራ ያህል ከነርሱም ፈቀቅ ብሎ እየሰገደ ጸለየ አለ። እየሰገደ ጸለየ እንዲህም አለ፣ አባቱ ብትፈቅድ ይህ ጽዋ ከኔ አሳልፈው፣ ነገር ግን ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን።
የሚያበረታው የእግዚአብሔር መልአክም ከሰማይ ታየው፣ ፈራ፣ መላልሶም ጸለየ፣ ላቡን በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ ይላል። አስቢ እስቲ ይሄውን ሰማይን ምድርን የፈጠረው አምላክ እየሰገደ ሲጸልይ ነበር፣ ተጨንቆ ማለት ነው። ደግሞ ፈርቶ ነበረ፣ መላልሶ ደግሞ ይጸልይ ነበረ። ከዛ ላቡ ደግሞ እንደሚወርድ እንደ ደም ነጠብጣብ ሆነ ይላል። አስበሽዋል? አምላክ ተጨንቆ እንደዚህ ሲሆን፣ ከዛ ደግሞ ይሄ አምላክ ደግሞ የተባለው መስገዱ መጸለዩ እሺ ይሁን፣ ለማን ነው የሚሰግደው? ለማን ነው የሚጸልየው? ለራሱ ነው የሚጸልየው ወይስ ሌላ የሚጸልይለት አምላክ አለ? እና ይሄ ከጥቂቱ በጣም በትንሹ ይሄኛውን ብትዩ እዚህ ላይ ፎከስ ብታረጊ ያን ያለ ሩቅ መጓዝ አይጠበቅብሽም። ያው በጣም ብዙ ጥቅሶች ልሰጥሽ ይችላል፣ ግን ያው ነገርም ማንዛዛት ነው የሚሆነው። እነዚህን ጥቅሶች ያዢ። ይስሐቅ መጨመር የምፈልገው ነገር ካለ ጨምርላት፣ ነገሚ ምናምን ጨምሩላት በየተራ። እሺ አንዳንድ ጥቅሶች ኦኬ ገሚ ቀጥል። በቃ ይስሐቅ ችግር የለም። ኦኬ አንዳንድ ጥቅሶችን እንድታዩ ሰው ፈለኩ ነው ኢንሻአላህ። ገሚ እንትን ትላለህ ፊያሚቲ አሁን እንድታተኩር የሚፈልገው ጥቅሶቹ በደንብ ያቸው። እሺ ለምሳሌ ፊያሚቲ አምላክ ይኖረዋል ብለሽ ታምኛለሽ? እኔ በዚህ መልኩ ላስኪልሽ። አምላክ ይኖረዋል? አምላክ አይኖረውም። ኢየሱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ሲናገር ምን ይላል መሰለሽ? ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያታል። ምን አለ ኢየሱስ? ወደ አምላኬና ወደ አምላካችሁ ብሎ አስቀመጠ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ካየሽው የኢየሱስ ክርስቶስ አምላክና አባት ይባረክ አለ። የኢየሱስ ማን ፊያሚቲ? አምላክ ይባረክ። ኢየሱስ አምላክ አለው ማለት ነው። ሌሎችም ቦታዎች ላይ መጥቀስ ይቻላል። ኢየሱስ ክርስቶስ አምላክ እንዳሉት መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች ላይ ይጠቀሳል። ስለዚህ ኢየሱስ አምላክ ከሆነ ለአምላክ አምላክ ይኖረዋል ወይ? ኢየሱስ አምላክ ከሆነ ማለት ነው። ሌላው መታዩ አምላክ ሁሉን አዋቂ ነው አይደል? አንዳንድ ጥቅሶች እንድታያቸው ብዬ ነው። አምላክ ሁሉን አዋቂ ነው አይደል? ይሄን አያውቅም ሊባል የሚችልባቸው ሁኔታዎች የሉም። እሺ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ካየሹ ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። ከማን በቀር የሚያውቅ የለም? ፊያሚት ከአባት በቀር ልጅም ቢሆን አለ። ስለዚህ ብቸኛው አዋቂ ሁሉን አዋቂ አብ ከሆነ ኢየሱስ አምላክ ከሆነ እንዴት ነው ሁሉን የማያውቀው? ጥቅሶቹን እያሻቸው። እሺ አዎ እያያዝኳቸው ነው። እሺ እኔ የምወደውን ጥቅስ ደግሞ እንትን ልበልሽ። ይሄን ጥቅስ ስለምወደው ላንብብልሽ። ማርቆስ ወንጌል ምዕራፍ 5 ቁጥር 27 ላይ አንዲት ሴት አመማትና ምንድነው ታሪኩ? አንዲት ሴት ደም ይፈሳት ነበርና ሰዎች ኢየሱስን ከቦት በሚማሩበት ሰዓት እሱን ትዳስሰው እና ምናልባት እሱን ከዳሰስኩ ድናለሁ ብላ ስዳስሰው ትድናለች። ምን ይላል ቁጥር 27 ላይ? የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች አለ። ያቺ ሴት ዳሰሰችው። ከዛ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ አወቀች አለ። ያቺ ሴት ዳሰሰችው፣ ከዛ በኋላ ከስቃይዋ ዳነች። አሁን ኢየሱስ ምን እንዳደረገ እንድትረጂ ነው እዚህ ጋር። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። አየሽም? ኢየሱስ ማን እንደዳሰሰው ራሱ አያውቅም ነበር። ከዛ በኋላ የሐዋርያቱን መልስ ተረጁ። አሁን እዚህ ጋር እንድትረጁ የምፈልገው ኢየሱስም ሁሉን ያውቃል ብሎ አያምንም። ኢየሱስም ሁሉን አዋቂ እንደሆነ ያስቀምጣል። ሐዋርያቶቹ ራሱ ኢየሱስ ሁሉን ያውቃል ብሎ አያምኑ። ምን አሉት እነሱ? ይህንን መልስ ይህን ጥያቄ በጠየቃቸው ሰዓት ማን የዳሰሰኝ ባላቸው ሰዓት ደቀ መዛሙርቱም ህዝቡ ሲጋፋ እያየህ ማን ዳሰሰኝ ትላለህን አሉት። አያችሁ፣ የእነሱ መልስ ራሱ አንተ አምላክ ስለሆንክ ታውቃለህ ወይ? አንተ እኮ አዋቂ ነህ ሳይሆን ይሁን ህዝብ እየተጋፋ እያየህ ማን ዳሰሰኝ ብለህ ትላለህ? እንዲህ አይነት ጥያቄ ማለት ነው። አምላክ በዚህ አይነት መልኩ እነሱ አምላክ ቢሆን በዚህ መልኩ ይመልሱለታል ወይ ነው። ገብቶሻል ሀሳቤ? ይህ ማርቆስ ወንጌል ምዕራፍ 5 ላይ ታገኘዋለሽ።
ሌላው ጃም የጠቀስልሽ አለሽ ዮሐንስ ወንጌል ምዕራፍ 5 እንዳላበዛብሽ ግን እንድትረጁ በደንብ ስለፈለግኩ ነው። በጣም ብዙ ጥቅሶች ናቸው ያሉት። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት አምላክ ከራሱ አንዳች ማድረግ አይቻለውም። ፊያሚቲ ይችላል። ሁሉም ከቻለ ኢየሱስ ደግሞ አንዳች ላደርግ አይቻለኝም ማለት ገብቶሻል? አዎ። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ የላከኝ ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም አላቸው። በምን አይተወኝም አላቸው? ብቻዬን አይተወኝም። ይሄ ለአምላክ ነው ለሰው ነው የሚናገረው? ማለት አምላክ ብቻዬን አልተውም ብሎ ሊናገር ይችላል? አዎ አይናገርም። ይህን የምታገኘው ምዕራፍ 8 ቁጥር 29 ላይ ማለት ነው። ሌላው ብዙ ጊዜ የሚጠቀስ ነገር አለ። ኢየሱስ እኮ የሞት አስነስቷል ምናምን ነገር የሚባል አለ እና ኢየሱስ እንትናን አልዓዛርን ባስነሳው ጊዜ ጸልዮ ነው ያስነሳው። ምናልባት ዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ ካየሽው ማርታ ምን ትለዋለች ኢየሱስን? ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ምን አለችው? እግዚአብሔር የምትለምነውን እንደሚሰጥ አውቃለሁ እንጂ አንተ እኮ ፈጣሪ ስለሆንክ ማዳን ትችላለህ ብላ አላስቀመጠችው። ይህንን እንትን እንድትዩ ማለት ነው። ሌላው ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ወደ አባቴ በመሄዴ ደስ ባላችሁ ነበር። አየሽው? ከእኔ ማን ይበልጣል? አብ ይበልጣልና። አብ ይበልጣል። አንዱ ከአንዱ ይበላለጣል። አምላክ ከሆነ በላጭ አምላክ ካለ ተበላጭ አምላክ ካለ የትኛው ነው? እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። ሌላው ገላትያ 4:4 ላይ ካየሽውም እንደዚሁ ገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ አለ። ማን የላከው? ፊያሜቲ ከሴት የተወለደው ልጁን ማን የላከው? ላኪ እግዚአብሔር አይደል? እግዚአብሔር። አዎ። ስለዚህ ላኪ ካለ ተላኪ ካለ ሁለቱ እኩል ይሆናሉ? ላኪና ተላኪ አይሆኑም። እሺ ዮሐንስ ወንጌል ያጃችሁ ጥቅሶችን። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ካበዛውብሽ እንትን እላለሁ ለማሳጠር ሞክራለሁ እንዳይበዛብሽ ሸክሙ ማለት ነው። እሺ እንደዛ ከሆነ እኔ ከራሴ አልተናገርኩም ማለት ይኸውልሽ፣ አንዴ እንትን ሌላ ሰው አታስገቡሽ እንትን እኔ ከራሴ አልተናገርኩም እና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን የሰጠው? ፈጣሪ። እሺ ከዛ በኋላ ምን አለች መሰለሽ? የምናገረውን ትእዛዝ ሰጠኝ አለ። ትእዛዙም የዘላለም ሕይወት እንደሆነ አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ኢየሱስ ማን እንደነገረው ነው የሚናገረው? አብ እንደነገረው እና ፈጣሪ ከፈጣሪ እየሰማ ነበር የሚናገረው ማለት እንችላለን? ፊያሚቲ አንችልም። ስለዚህ ይህም አያስኬድም። እነዚህ ነገሮች እንድትረጁ ነው። የመጨረሻ ወይ ደግሞ እንትን ላሳጠረልሽ እና ብዙ ጊዜ ኢየሱስ ክርስቶስ ጌታ ነው ይባላል እና እሱን እንድታዩ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አሁን ኢየሱስን ጌታ ነው ቢባልም ጌታ ያደረገው ማን ነው የሚለው እንድትረጁ ነው። እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስትሰማሹ ጌታም ክርስቶስም የሚያደርገው ኢየሱስም ማን ነው? እግዚአብሔር። ስለዚህ ኢየሱስ ጌታ ነው ቢባል አምላክ ሊያደርገው ይችላል? ሌላ እሱም ጌታ ያደረገው ካለ አይችልም። ኦኬ ይሄ እንግዲህ በአጭሩ ነው። ሌሎች የሚጨምሩልሽ ካለ እንትን ይላል ማለት እንዳይበዛብሽ ከማለት አንጻር ነው። በጣም ብዙ ጥቅሶች ናቸው የኢየሱስን ፍጡር እንደሆነ አምላክ እንዳልሆነ የሚያሳዩ ጥቅሶች። ራሱ ኢየሱስ አንድ ሰው መጥቶ ቸር መምህር ወይ
ባለው ጊዜ ኢየሱስ ምንድን ያለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር ማንም የለም። ይቀደም እንትን ያለ። ስለዚህ ኢየሱስ አንዱ እግዚአብሔር ከሆነ እንዴት ነው ራሱን ከእግዚአብሔርነት የሚያርቀው የሚለው እንድታዩ ነው። እነዚህን ጥቅሶች ያዣቸው እንትን አንብቢያቸው ኢንሻአላህ። ሌሎች የሚጨመሩ ሀሳቦች ካሉ ይጨምሩልሽ ናቸው። እሺ አመሰግናለሁ። ችግር የለም። ኢሳቅ ጀዛከላ ኸይረን። ፊያሜታ ምናልባት እንዳይደክምሽ ወይ እንዳይበዛብሽ እንጂ ብዙ ይሰማል። ፊያሜታ አሁን ተቋርጦ ነበር። እሺ ወንጌል 12 የዮሐንስ ወንጌል 12:44 ላይ ምን ይላል መሰለሽ? ማሽ ነው እየተቆራረጠ ነው በጣም ከኔሩም ከናንተ። እሺ ጋሜ ከወጣት አይሰማም። ላይ ምን ይላል ምናልባት ኢሳቆ ጥቅሱን ካወጣህልኝ በእኔ የሚያምን ሄሎ የዘላለም ሕይወት አለው። በላከኝ ማመኑ እንጂ በላከኝ ማመኑ እንጂ በእኔ ማመኑ አይደለም ይላል። ይሄ ማለት የኢየሱስ ክርስቶስን መልእክተኛነት የሚያሳይ ኦኬ። ይሰማል ወይስ? በጣም እየተቆራረጠ ነው። በጣም እየተቆራረጠ ነው። ታብታቡን አንዴ ከፍ አድርጉ። ታፍጠኑ። ወንድም ጃብር እስኪ ድምጽ አሰማ አንዴ። ወንድም ጃብር በጣም እየተቆራረጠ ነው፣ ሊዘጋው ስለሚችል። ጃብሩ አለክ? ተኝቷል መሰለኝ ጃብር። እንትን ጋሜ እየወጣ ስለሆነ ጋሜ ስፕሊት አድርገው ስልክህን። ጋሜ ስፕሊት አድርገው ወይ ቁጥሩን ንገረኝና እኔ አነብልሃለሁ። አሁን ይሰማል? አሁን ትሰማለህ? እና ታብታብ አድርጉ። 12:44 ዮሐንስ ወንጌል 12:44 ነው አውጣልኝ። እሱ እስኪያወጣ ግን አንድ ነገር ልንገርሽ። እኔን በጣም ከቀየሩኝ ነገሮች እኔም ከክርስትና ወደ እስልምና ነው የመጣሁትና በዚህ አጋጣሚ የመጀመሪያው መጽሐፍ ቅዱሴን እንድመረምር ያደረገኝ አንድ ሰው ወደ ኢየሱስ ክርስቶስ ይመጣና ቸር መምህር ሆይ የዘላለምን ሕይወት አገኝ ዘንድ ምን ላድርግ ብሎ ጠየቀው። ልብ በይ፣ የጠየቀው ኢየሱስን ነው። የተጠየቀውም ጥያቄ የዘላለምን ሕይወት አገኝ ዘንድ ምን ላድርግ ብሎ ነው የጠየቀው። ኢየሱስ ክርስቶስ ኢሚዲየትሊ መልሱን ሳይሆን የሰጠው መጀመሪያውኑ ያላግባብ ያለማዕረጉ እንደጠራው ስለተረዳ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለው። ከስንቱ ፊያሜታ? ከአንዱ ከእግዚአብሔር በቀር ቸር የለም አለው። ይሄ ምን ማለት ነው? ራሱን የራሱን ድርሻ የመጣበትን የተላከበትን ማንነቱን ጠንቅቆ ስለሚያውቅ ኢየሱስ ክርስቶስ ከአንዱ ከእግዚአብሔር በቀር ቸር የለም፣ ስለምን ቸር ትለኛለህ ብሎ ተቆጣው። አሁን 12:44 ላይ ዮሐንስ ወንጌል ላይ 12:44 ላይ አንድ በአንድ እሱ እያነበበ ቃል በቃል እንላቸዋለን። እሺ ይስሐቅ አንብብልኝ። ኢየሱስም ድምፁን ይስሐቅ ይሰማል? ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ጥሩ። ኢየሱስ ድምፁን ከፍ አድርጎ ምንድን ነው ያለው? ፊያሜታ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመኑ አይደለም ማለት። ጥሩ። ይሄ ማለት ምን ማለት ነው? መልእክተኛና የላከው አለ አይደለ? አንቺ ልጅ ሆነሽ የሆነ ቦታ ብትላኪ እማዬ እንደዚህ ብላችኋለች ብለሽ ለሆነ ሰው ብትናገሪ ወይ ቡና ጠጡ ተብላችኋል ብለሽ ልጅ እያለሽ ተልከሽ ታውቂያለሽ አይደለ? ቡና ፈልቷል ብሎ የሚመጣው ጎረቤት አንቺ በዛ እድሜሽ ቡና አፍልተሽ ማጠጣት ትችያለሽ ብሎ ነው ወይስ በአንቺ አምኖ የመጣው? ወይንስ ቤተሰብሽን የላከሽን ቡና ማፍላት የሚችለውን
ያንን የላከሽን ከጀርባሽ ያለውን ኃይል አምኖ ነው የመጣው። ገብቶሻል አይደል? በኢየሱስ ክርስቶስ ማመን በላከው ማመን እንጂ በሱ ማመን እንዳልሆነ ኢየሱስ ክርስቶስ በግልጽ እያስረዳ ነው ያለው ማለት ነው። የተላኩ ነኝ፣ የኔን መልእክት መቀበል፣ የኔን መልእክተኛነት መቀበል፣ እኔን እርሱ እንደላከኝ ማመን በላከኝ ማመን እንጂ በኔ ማመን አይደለም ብሎ ይናገራል። ለዚህ ነው እውነተኛ አምላክ ብቻ የሆንክ አንተን ማወቅ፣ እኔን ኢየሱስ ክርስቶስን እንደላከኝ ማወቅ ይቺ የዘላለም ሕይወት ነች ብሎ ይናገራል። ማንን? እውነተኛና ብቸኛ የሆንክ አንተን ማወቅ። ማን ነው እሱ? እግዚአብሔር አይደለ? የላከውንም ኢየሱስ ክርስቶስን ማወቅ ይቺ የዘላለም ሕይወት ነች ይላል። ማን ነው የሚናገረው? ኢየሱስ ክርስቶስ ራሱ። ይሄንን ቃል ነው እስልምና ላይ ሸሃዳ ስትይዢ ወይንም ደግሞ በወቅቱ የነበሩ ሰዎች ሸሃዳ ወይንም ደግሞ አንቺ አሁን ስትናገሪ የምትመሰክሪው ቃል ይሄ ነው። ላኢላሃ ኢላላህ ኢሳ ረሱላላህ ብለሽ እውነተኛና ብቸኛ አምላክ ሊመለክ ሊሰገድለት የሚገባው አምላክ አምልኮት የተገባው አምላክ አላህ ብቻ ነው፣ ኢየሱስ ክርስቶስ ደግሞ መልእክተኛው ነው የሚለውን ቃል ነው የምትመሰክሪው ማለት ነው። ይሄ ማለት ደግሞ ይሄን ቃል መናገር ደግሞ ኢየሱስ ክርስቶስን መካድ ሳይሆን ፖይንቴች ነች። ኢየሱስ ክርስቶስን መካድ ሳይሆን ኢየሱስ ክርስቶስን ያስተማረሽን አስተምህሮ በስርዓት መተግበር ማለት ነው። ለምን? ኢየሱስ ክርስቶስ ምን ብሎ ተናግሯል? እውነተኛና ብቸኛ የሆንክ አምላክ አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ ይቺ የዘላለም ሕይወት ነች አለ። ስለዚህ ያንን እሱን የላከውን ኢየሱስን የላከውን አምላክ ማወቅ የዘላለም ሕይወት እንደሚያስገኝ ተቋረጠ፣ ይቅርታ፣ እንደሚያስገኝ ስልክ ገብቶብኝ ነው። ማወቅ የዘላለም ሕይወት ነው። ስለዚህ የዘላለምን ሕይወት ስታገኚ ላኢላሃ ኢላላህ ኢሳ ረሱላላህ ብለሽ ስትመሰክሪ ያንን ኢየሱስ ክርስቶስ ራሱ ያዘዘሽን ቃል ነው የተገበርሽው እንጂ ኢየሱስን አይደለም የካድሽው። ጭራሽ ኢየሱስ ክርስቶስ ያስተማረሽን ትክክለኛውን የሱን አስተምህሮ ተከተልሽ ነው የሚባለው። ተግባባን? እንዳላንዛዛብሽ ሌሎች ይቀጥሉ። እሺ ማሚ የምጨምረው ነገር ካለ ጨምር። ኦኬ ኢንሻአላህ ጃ የሚጨምረው ብዙ ነገር ቢኖርም ኢንሻአላህ አፎንና አንድ እድል ልስጣትና በቅድሚያ ግን ስለ እስልምና መጠየቅና ማወቅ የምትፈልጊው ነገር ካለ እድሉን እንሰጥሻለን። ስለ ክርስትናው ብቻ እየነገርንሽ ከምንወጣ ስለ እስልምና ላይ ጥያቄ የፈጠረብሽ ነገር ካለ መረዳት የምትፈልጊው ነገር ካለ ቅድሚያ እንሰጥሻለን። አይ ስለ እስልምና የጥያቄ ላሁን የለኝም ያለውን እናንተ መታስረዱኝና አስረዱኝ ካልሽ ደግሞ ኢንሻአላህ ካወላለዱ የተወሰነ ነገር ልበልሽና በዛው እንቋጫለን ማለት ነው ኢንሻአላህ። ፊያሜታ ስለ እስልምና የምትይው ነገር አለ? ስለ እስልምና እሺ፣ በትዳር ላይ ወንዶች 4 ሚስት ማግባት ተገቢ ነው ወይም ደግሞ ምክንያት ካለው? ብዙውን ጊዜ እኛ ሴቶች ስንጠይቅ ስለ እስልምና ስንመረምር እስልምናን ማወቅ የፈለግሽው እስልምናን መከተል የፈለግሽው 4ኛ 5ኛ ሆነሽ ለማግባት ነው ወይ ምናምን ነገር የሚባል እንትን አመለካከት አለንና ያንን ነገር ማወቅ ስለፈለኩ ነው። በጣም ጥሩ። ኦኬ በእስልምና ላይ ወንዶች 4 ሚስት ማግባት ተገቢ ነው ወይ ይቻላል ወይ ነው መሰለኝ ጥያቄው። የተረዳውሽ ከሆነ እንደዛ ነው። በመጀመሪያ ደረጃ የመጀመሪያው እውነታ የምነግርሽ ነገር የእስልምና ሚስት በማግባት ገደብ ያስቀመጠ እምነት በመጀመሪያ ከእስልምና ውጪ ዓለም ላይ እስካሁን በምንም አይነት ጥናት ያገኘሁት እምነት የለም። በማረጃ ደረጃ ለምሳሌ በማስረጃ በመጻሕፍት ደረጃ ስንፈትሽ ሚስትን በማግባት ገደብ ያስቀመጠ ይሄን አግቡ ይሄን አታግቡ፣ ከዚህ በላይ ከሆነ ሐራም ነው፣ ከዚህ በላይ ከሆነ ይፈቀዳል፣ ከዚህ በታች ማለት ከዚህ በታች ከሆነ ይፈቀዳል፣ ከዚህ በላይ ከሆነ ይከለከላል ብሎ ገደብ ያስቀመጠ እምነት በመጀመሪያ ደረጃ እስልምና ብቻ ነው። ሌላ እምነቶች
የራሳቸው የሆነ አንዳንድ መመሪያ በቤተ ክርስቲያን ወይንም በየራሳቸው እንትኖች አዋጅ የወጣላቸው ሊሆን ይችላል። ግን በመጽሐፍት ደረጃ ገደብ ያስቀመጠው እምነት ቢኖር እስልምና ብቻ ነው። ያም ሆኖ ወደ ጥያቄሽ ልመለስና በእስልምና በመጀመሪያ ደረጃ 4 ማግባት ይፈቀዳል እንጂ ግዴታ አይደለም። በእስልምና ሁክም የሚባሉ ነገራቶች አሉ። እሱ ምንድነው? ፈርድ ግዴታ። ሁለተኛ ደግሞ የተፈቀደ ሐራም ያልሆነ ነገር አለ። ያንን አንድ ሰው ቢያደርገው ሐራም አይደለም፣ የተከለከለ አይደለም። ባያደርገውም ደግሞ ወንጀል አይደለም። ለምሳሌ አንድ ሰው 4 ሚስትን ማግባት አቅሙ ካለው ይፈቀድለታል እንጂ ግዴታ አግባ የሚባል አይደለም። ለምሳሌ አንድ ሰው ፊያሜታን አግብቶ በቃኝ ቢል ምንም የሚከለክለው ነገር የለም። በአንዲት ከተብቃቃ አቅሙና ችሎታው ከአንድ በላይ ማይችል ከሆነ እንደውም ሐራም ይሆንበታል። ለምሳሌ አንድን ሚስት ማስተዳደር ማይችል ከሆነ መጨረሻ በንብረት ብቻ አይደለም። እስልምና ሁክሙ በጣም ከባድ ነው። በንብረት ብቻ ላይ ሳይሆን አልጋ ላይ ጫወታው እንኳን አንድ ሚስቱን ማስተዳደር ማይችል ከሆነ 4 መደርደር አይቻልም፣ ሐራም ነው። ግን ከአንድ ሚስት አልፎ በሀብቱም በንብረቱም በአቅሙም የሚችል ከሆነ እስከ 4 የተፈቀደ ነው እንጂ ግዴታ አይደለም። አንድ ሰው እስከ 4 ቢያገባ ችግር የለበትም። አንድ ብቻ አግብቶ ደግሞ የተሻለው ደግሞ አማራጩ የተኛው ነው ከተባለ አንድን ማግባቱ ነው። የአንዷን ሐቅ መጠበቁ አንዷን ማስተዳደሩ እሱ ነው እንጂ 4 ማግባት ግዴታ የለበትም። ገብቶሻል? አንድ ሰው አሁን ሁሉም ሰው የሚረዳው ምንድነው? በእስልምና 4 ማግባት ግዴታ እንደሆነ አድርጎ ነው የሚወስደው። ግዴታ አይደለም። አንድ ሰው በአንድ ማይብቃቃ ከሆነ አቅሙ በሀብቱም በንብረቱም በጉልበቱም አልጋ ላይ ጫውታውም ከአንድ አልፎ ሌላውን የሚችል ከሆነ እስከ 4 ሐላል ነው፣ ሐራም አይደለም፣ ይፈቀድለታል ነው እንጂ አግባ ተብሎ ደግሞ አይገደድም፣ አታግባ ተብሎም አይከለከልም። እንደ አቅሙና እንደ ሸሪዓው ነው እንጂ ሌላ ነገር አይደለም ነው። ስለዚህ አንድ ተናግቡ ከቻላችሁ ደግሞ 2ም 3ም 4ም ተብሎ 4 ላይ ተገድቧል። ሌላ መጽሐፍቶችን ግን ስንፈትሻቸው በተቃራኒው ለምሳሌ አሁን ቁርአን ልክ እንደዛ እንደገደበው መጽሐፍ ቅዱስን ሄደን ብንመለከት ወይንም መጽሐፍ ቅዱስን ሄደን ብናየው አይደለም አንድ ሚስት ነቢያቶች እስከ 1000 ሚስቶችን ሲያገቡ ነው የምንመለከተው። ለነብይ ለምሳሌነት ነብዩላህ ሰለሞንን ብንመለከት ነብዩላህ ሰለሞን ጻድቅ የሆነ ነብይ እንደሆነ በመጽሐፍ ቅዱስም ይታወቃል። ነገር ግን 1000 ሚስት ነው ያገባው። ለአእምሮ ይከብዳል። በነገራችን ላይ 1000 ሚስት ቢባል እኔ በእርግጥ ይከብደኛል። ግን እነዚህ ነገራቶች ኃጢአት ናቸው ወይ ተከልክሏል ወይ ስንል አና አብርሃም ያገቡት 2 ነው። ሌሎቹም ከዛ በላይ ሲያገቡ የነበሩበትን ሂደት ስንመለከት ሌላ እምነቶች መጽሐፍቶች ላይ በዚህ ልክ አግቡ በዚህ ልክ አታግቡ የሚል የሚስት የማግባትም ሆነ የመከልከል ገደብ የለም። ሌሎቹ እንደፈለጉ ሲያገቡ እንደነበሩ ነው። 1000 ሚስቶች ሲኖሩት 700 እንደውም ቁባቶች ነበሩት ነው። እነዛ ስትመለከቺ በአንድ አመት ውስጥ አንድን ሴት የመገናኘት አድቫንቴጁ ከ100 0 ምናምን ነበር። በአንድ አመት ውስጥ ማለት ነው። 1000 ሴት በአመት ውስጥ ስንት ቀናት እንዳለ ታውቃላችሁ? እነዛን ቀናቶች እንኳን ለአንድ ሚስት አንድ ቀን ቢሰጥ 1000 ሴቶችን ዞሮ መገናኘት አይችልም። እንደዚህ አይነት ነገራቶች አሉ። ነገሩ ግን ወደ እስልምና ስትመጪ ከ4 በላይ ማግባት ሐራም ወይንም ኃጢአት ነው። 4ም ደግሞ ግዴታ አይደለም። አንድ ሰው በአንድ መኖር ከቻለ ይፈቀድለታል ነው እንጂ የምንለው ግዴታው አይደለም ነው። እና ከአቅም አንፃርም ከአልጋ ጫወታም ከሁሉ ነገሩ ነው እንጂ ከዛ ውጪ ከሆነ ደግሞ ሐራም ነው። ለምሳሌ እኔ አልጋ ጫወታ ላይ አንድ ሚስትን ማስተዳደር ማልችል ሆኜ ሁለተኛ ሚስትን ባገባ ለኔ ሐራም ነው፣ አይቻልም። ምክንያቱም ማስተዳደርና አቅሜ ይወስነዋል። ካልቻለ ማግባት ሐራም ክልክል ይሆንበታል። ለምን? በሷ ሐቅ ይጠየቃል። በሁለተኛው ሚስት ሐቅ መጠየቁ አይቀርምና ነው። በልጁም ሆነ በሚስቱ ሐቅ ወንድ ልጅ ተጠያቂ ስለሆነ በዚህ መልኩ ነውና እስልምና በዚህ መልኩ ነው ያስቀመጠው። ወላሁ አለም። ሌላ ጥያቄ አለሽ? አዎ አርብ ቀን ጁምአ ተብሎ ይከበራል አይደል? እና አርብ ቀን ጁምአ የተባለችው ለምንድን ነው? ሌላ ቀኖችን ለምንድን ነው ያልሆነው? አርብ ቀን የተባለችው ነቢያችን አለይሂ ሰላቱ ወሰላም ስለ አርብ ፈድል ብዙ ነገር ተናግረዋል። አንደኛው የመጀመሪያው ሰው አዳም የተፈጠረበት ቀን ናት። አዳም አለይሂ ሰላም ነብዩላህ አዳም የመጀመሪያው ቀን አዳም ተፈጥሯል። የውመል ቂያማ ራሱ ፍጻሜም ጁምዓ እንደምትቆም ነው በሐዲሳችን በተለያየ መልኩ ተናግሯል። ጁምዓ የተለያየ ፈድሎችን ነቢያችን አለይሂ ሰላቱ ወሰላም ከቀናቶቹ ለየት አድርጎ ያስቀመጡበት ነገር አለ። ለዛ ነው ጁምዓን የምናከብራትም። ነቢያችን አለይሂ ሰላቱ ወሰላም ከቀናቶች ሁሉ በላጭ አድርጎ የሳምንቱ ዒድ በማለትም ትታወቃለች። ከዛ አንፃር ጁምዓን እናከብራታለን እንጂ ሌላ ሁሉም ቀናቶች እንደ ቀን ናቸው። የተለየ ነገር የላቸውም። አንዱ ቀን ጎደሎ ነው ማለት አይደለም። እሺ
እሺ ስለ ክርስትናው ትነግረኛለህ? ኦኬ ኢንሻአላህ በቃ ምንም ችግር የለውምና አንዳንድ ሐሳብ ላንሳልሽ። ዋናው ስር መሰረቱ ላይ ሲመጣልሽ ክርስቶስ ወይንም የመርየም ልጅ ኢሳ አለይሂ ሰላም ብለን ምንጠራው ወይንም በክርስትናው ኢየሱስ ተብሎ የሚታወቀው የመርየም ልጅ ነው። ይህ እንደሚታወቀው በሶስቱም እምነቶች ዓለማችን ላይ ታላላቅ እምነት እንደሚባሉ አንቺና እኔ እንደምናምነው እስልምናና ክርስትና እንደዚሁም የአይሁድ እምነት አለ። በዚህ በሶስቱም እምነቶች ላይ ስትመጪ የመርየም ልጅ ልዩነት አለበት። ወይንም የማርያም ልጅ ክርስቶስ ወይንም እኛ እንደምንለው ኢሳ አለይሂ ሰላም ሶስቱም እምነቶች ይለያዩበታል። በዚህ ጉዳይ ላይ ሰዎቹ ይለያዩ እንጂ ግን ያለው እውነታ ሶስቱም ይለያያል ማለት አይደለም። እውነት አንድ ነውና እንደሚታወቀው ከአንድ እውነት ውጪ ሌላ ነገር ባጢል ነው። አምላካችን አላህም ፈማዛ ባዕደል ሐቅ ኢላ ደለል ከእውነት በኋላ ጥመት እንጂ ሌላ ነገር የለም ስላለ እውነት አንድ ሊሆን ነው የሚችለው። ሶስቱም እምነቶች የሚያምኑት በዚህ በማርያም ልጅ ዙሪያ ላይ አይሁዶች የመርየምን ልጅ ሐሰተኛ ድቃላ ውሸት ተናጋሪ ብሎ ስሙን ሲያጠፉ ክስ ሲመሰርቱበት ለመግደል ሁላ ሲፈልጉበት የሱን ከደረጃው ዝቅ አድርጎ ያልሆነ ስም ሲሰጡት እንመለከታለን። ወደ ክርስትናው እምነት ላይ ስንመጣ ደግሞ ከአቅሙ ከመርየም የተወለደው ልጅ ከአቅሙ ከደረጃው በላይ ከፍ ብሎ እሱ ሰው ሳይሆን ሰውም አምላክም ብሎም የአምላክ ልጅ ብሎም ደግሞ ከሚመለኩ አካላቶች ውስጥ አንዱ የሚመለክ አካል ነው የሚል ደረጃ ተሰጥቶታል። ይሄ በክርስትናው ዓለም ላይ ነው። እንደኛ እንደ እስልምና ስንመጣ ደግሞ አይ የመርየም ልጅ አዎ ከድንግልና የተወለደ ነው፣ አዎ ንጹህ ልጅ የመርየም ልጅ ነውና ከሰውነት አይዘልም ሰው ነው፣ ነገር ግን የተከበረ የአላህ መልእክተኛ ነው፣ ነብይ ነው፣ የእውነተኛው አምላክ መልእክተኛ ሆኖ እውነትን አስተምሯል ብለን እናምናለን። ሶስቱም እምነቶች በዚህ መልኩ የተለያየ አመለካከት አላቸው። ታዲያ የቱ ነው እውነታው? ለምሳሌ መጽሐፍ ቅዱስ የያዘው ኦሪትም አዲስ ኪዳን እንደዚሁም እኛ የያዝነው ቁርአኑንም ሁለቱንም ስንፈትሸው ከዚህ ከሶስቱ እምነት ትክክለኛው የተኛ ነው ብለን ስንመጣ አብዛኛው መረጃዎች የሚያደሉት የሚያሳዩት የአንዱ አምላክ መልእክተኛ ወይንም ነብይ ሆኖ እንመለከተዋለን። ስለሱ ከወላለዱ ስንጀምር ራሱ አምላካችን አላህ በሱረቱ አሊ ኢምራን ላይ በቁርአን በምዕራፍ 3 ከቁጥር 48 አካባቢ ላይ ስንመጣ ኢዝ ቃለቲል መላኢከቱ ያ መርየም መላእክት ከፈጣሪ ዘንድ ከአላህ ዘንድ ተልኮ መጥቷል። ወደ ማን? ወደ መርየም ምን ለማድረግ እንደመጡ እንመለከተዋለን። ኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ሆይ ኢነላህ ዩበሽሩኪ ቢከሊመቲን ሚንሁ አላህ ከእርሱ በሆነ ቃል ያበስርሻል አላት። ገና ኢሳ አለይሂ ሰላም ወይንም ክርስቶስ አሁን በክርስትናው ዓለም ላይ የሚመለከው አካል አልተወለደም፣ አልተገኘም፣ ከዛ በፊት አልነበረም። ምንም እንኳን እነሱ ከዛ ፊት በቃል ደረጃ ነበረ ቢሉም ግን በህልውና ደረጃ አልታየም። ከዛ መላእክት መጣና አላህ ያበስርሻል አላት። ምንድነው ያበሰራት ስንል እስሙሁል መሲሁ ዒሳ ኢብኑ መርየም ስሙ አልመሲህ የተባለ የመርየም ልጅ የሚባልን ልጅ ትወልጃለሽ አላት። መልአኩ ገብርኤል ወይንም ጅብሪል ወደሷ መጥቶ ማለት ነው። ገና አሁን ሰዎች የሚለያዩበት አምላክ ነው ሰው ነው እንደዚህ ነው እንደዛ ብሎ የሚጨቃጨቁበት አካል ሳይወለድ በፊት ከአምላክ ዘንዳ መላእክት ተልኮ መጥቶ ለእናቱ ለማርያም የምስራች ቃል ሰጣት። ያንን የምስራች ቃል ሲሰጣት እሷ በዛ ሰዓት ላይ ምንም አይነት ከወንድ ልጅ ጋር ንክክ አታውቅም። የሰው ልጅ ደግሞ ሲወለድ የምትመለከተው ያው በተፈጥሮኛ እንደምናውቀው በዘር ፈሳሽ ነበረ። እሷ ትንሽ ግር የሚል ስሜት ተሰምቷት ነበረና ከዛ አስቀጠለና ዒሳ ኢብኑ መርየም ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን ይህ ካንቺ የሚወለደው ልጅ በዚህ ዓለምም ሆነ በመጨረሻው ዓለም አምላካችን አላህ ወይንም ኃያሉ ፈጣሪ ከወደዳቸውና ከመረጣቸው ከባለሟሎቹ ከሱ ባሪያዎች ይሆናል አላት። አስቀጠለችና እሷ ጥያቄ ጠየቀች። ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ አለች አምላኳን፣ ጌታዬ ሆይ ለኔ እንዴት ነው ልጅ የምኖረኝ? ወለም የምሰስኒ በሸር እኔ እኮ ከሰው ልጅ ጋር ግንኙነት አልነበረኝም ወይንም ግብረ ስጋ ግንኙነት አላደረኩም። ታዲያ እኔ ልጅ እንዴት ወልዳለሁ የሚል ጥያቄ ያቀረበች። በነገራችን ላይ ልብ ብለሽ ልሰሚኝ የሚፈልገው ነገር ይህን አካል ሁሉ ንግግር ከመላእክት ጋር ማርያም ንግግር ስታረግ አምላክ ነው የተባለው አካል አልተወለደም ማለት ኢየሱስ ክርስቶስ አልተወለደም አልነበረም በዛ ሰዓት ላይ የለም። ግን እሱ ወደፊት የሚመጣ የምስራች ሲነገራት ነው ልጄን እንዴት ወልዳለሁ ብለ ተከራከረች እንጂ አምላኬን እንኳን እንዴት ወልዳለሁ አላለችም። ለኔ እንዴት ልጅ ይኖረኛል? ወለም የምሰስኒ በሸር እኔ እኮ ከሰው ልጅ ጋር ግንኙነት አድርጌ ወይንም ሴክሹዋል ኢንተርኮርስ ፈጽሜ አላውቅም ስትል ቃለ ከዛሊክ ኢላሁ ነገሩ ግን እንዳልሽው ነበር የክሉቁ ማ የሻአለት ምን አላት? አንድ ኃያሉ አምላክ የሰው ልጅን እኮ በፈለገ መልኩ ነው የሚፈጥረው። ሲፈልግ ከአፈር ብቻ አዳምን የመጀመሪያውን ሰው ያለ ወንድ ያለ ሴት፣ ሲፈልግ ደግሞ ከአዳምና ከሐዋ በስፐርም አማካኝነት፣ ሲፈልግ ደግሞ ከአዳም ሐዋን ከአጥንት ብቻ ከጎን፣ ሲፈልግ ደግሞ ክርስቶስን ከማርያም ማህፀን ያለ ወንድ ልጅ በድንግልና በፈለገው መልኩ መፍጠር የሚችል ጌታ ነው። የክሉቁ ማ የሻአለት እንደፈለገ አድርጎ እኮ እሱ መፍጠር ይችላል።
እንዴት ልጅ አልወልድም ትያለሽ አላት መልአኩ። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ እርሱም መሆኑን ከፈለገ በአንቺ ማህፀን እንዲረገዝ ከፈለገ እኮ ኃያሉ አምላክ ለእርሱ ሁን ይለዋል፣ ወዳውንም ይሆናል አላት። ስለዚህ ኃያሉ አምላክ ይህን ክርስቶስን ምን በማለት ቃል ብቻ ፈጠረው? ሁን በሚለው ቃል በማርያም ማህፀን እንዲጸነስ ጽንስ ሆኖ እንዲገኝ አርግዘ እንድትወልድ አደረገ። ታዲያ ያ የተወለደው አካል ምንድነው ስንል ነብይ ነበረ፣ የሰው ልጅ ነበረ። ከተወለደ በኋላም አምላካችን አላህ መጽሐፍትን ጥበብን አስተምሮ ወደ በኒ እስራኤላኖች መልእክተኛ አድርጎ ላከው። ታዲያ ያ የተላከው ምን ለማለት ነው ብለን ስንመለከት ኃያሉን አምላክ በብቸኝነት እንዲሰብክና ጥሪ እንዲያደርግ ነበረ። ቁርአን ላይ ምን አለ? ወዩዕሊሙል ኪታበ ወልሂክመ ወተውራተ ወልኢንጂል፣ ተውራትን ጥበብን መጽሐፍትን ያስተምረዋል። ከዛስ ወረሱለን ኢላ በኒ እስራኤል፣ ወደ በኒ እስራኤላኖች መልእክተኛ አድርጎ ይልኳል። ምን ሊላቸው? አምላክ ነኝ ብሎ ሊሰብክ፣ እኔ ከድንግልና ብቻ ተወልጃለሁ እኔ አምላክ ነኝ ሊላቸው ነው ወይስ ምንድነው ብለን ስንጠይቅ ነው አይደለም። ምን አለ? ኢነላሃ ረቢ ወረብኩም ፈዕቡዱሁ ሐዛ ሲራጡን ሙስተቂም፣ ኃያሉ ጌታ አንዱ ኃያሉ አምላክ አላህ ለኔም ለናንተም ጌታ ነውና እርሱን ተገዙት፣ ከእርሱ ውጪ ሌላ አምላክ የለም፣ ይህ ቀጥተኛው ጎዳና ቀጥተኛው መንገድ ይሄ ነው ብሎ በኒ እስራኤላኖችን ወደ አንዱ አምላክ ጥሪ ሊያደርግ ከመርየም የተወለደው ልጅ መልእክተኛው ሆኖ ተላከ ነው። ስለዚህ በዚህ ጥበብ የምንረዳው ነገር ምን አለ? አምላካችን አላህ ነቢዩላህ ዒሳን ወይንም ክርስቶስን ከመርየም ተጸንሶ እንዲወለድ አድርጎ የሰው ልጆችንም ወደ ቅኑ መንገድ ወደ ኃያሉ አምላክ ጥሪ እንዲያደርግ አድርጓል ማለት ነው። ቁርአን የምንረዳው ይሄ ነው። ታዲያ ይህ ሐሳብ የኛ የሙስሊሞች ይህ እምነት መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄው። አለ ወይ ከተባለ አዎ አለ። ቀደም ወንድሞች በነገራችን ላይ አብዛኛውን ጠቅሶታሉ። ለመነሻ ለመጨመሪያ ያክል እኔ የተወሰነ ጨምረልሻለሁ። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 አካባቢ ላይ ብትመለከቺው የክርስቶስን አወላለድ ወይንም የመርየምን ልጅ የሱን አወላለድ አስመልክቶ ከቁርአኑ ተመሳሳይ ሐሳብ ተቀምጧል። መልአኩ ገብርኤልን ወደ በስድስተኛው ወር አካባቢ ላይ ነው መሰለኝ። ቆይ እስኪ አዎ ከቁጥር 26 ላይ ጀምረሽ ብትመለከቺው በስድስተኛው ወር መልአኩ ገብርኤል ናዝሬት ወደ መተባል ወደ ገሊላ ከተማ ከዳዊት ወገን ላይ ሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንድ ድንግል ከእግዚአብሔር ዘንድ ተላከ። በደንብ ልብ አድርገሽ ስሚኝ። ገና መልአክ ክርስቶስ ከመወለዱ በፊት ክርስቶስ ወደዚህ ምድር በማህፀን ከመጸነሱ ከመገኛቱ በፊት እግዚአብሔር ነበረ፣ የሚመለክ አንድ አምላክ ነበረ። ከዛ አምላክ ዘንዳ ምን ተልኮ መጣ? መልአክ ተልኮ መጣ። ያ መልአክ ወዴት ነው? ወደ ማርያም ዮሴፍ ለሚባል ሰው ወደ ታጨች ወደ አንድ ድንግል መጣ። የድንግሊቱም ስም ማን ነበረ? ማርያም ነበረ። ወደ እርሷ ገብቶ ምን አላት? መልአኩም ወደ እርሷ ገብቶ ደስ በልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋራ ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይሄንን ንግግር የሚናገረው ገና ክርስቶስ አልተወለደም፣ ግን አንቺ ከሴቶች መካከል የተባረክሽ ነሽ ብሎ ልጅ እንደምትወልድ ሊያበሰራት ነው። ለማርያም ልጅ እንደሚኖራት ልጅ እንደምታገኝ የምስራች ሊነግራት ነው። አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው አለች። ማርያም መልአኩ መጥቶ እንደዛ በሚያናገረ ሰዓት አንዴ ምን አይነት ሰላምታ ነው ለኔ የሚሰጠኝ ብለ ደነገጠች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ስለዚህ ገና እሷ ፍራቻ ምናምን ሲይዛት አትፍሪ፣ አንቺ እኮ ከፈጣሪ ዘንድ ወይንም ከእግዚአብሔር ዘንድ ጸጋን አግኝተሻል አላት። አስቀጠለና እነሆም ትጸንሻለሽ። ምን ብሎ ነገራት? ከአምላክ ዘንድ የተላከው መልአክ በጣም ጥሩ ትጸንሻለሽ አላት። አሁን ታዲያ ከአምላክ ዘንድ ምን መጥቷል? መልአክ መጥቷል። አምላክ መጀመሪያም አለ የሚመለከው አምላክ። ያ አምላክ ደግሞ መላእክትን ልኳል። መላእክት መጥቷል። ወደ ማን? ወደ ማርያም። ወደ ማርያም ጋር መጥቶ ደግሞ ምንድነው ታዲያ የሚመለክ አምላክ አለ። ታዲያ ምንድነው እንድትወልድ ስንል ማርያም ጸንሰ እንደምትወልድ ሊነግራት ነው ወደ እሷ የመጣው። እነሆ ትጸንሻለሽ አላት። ከጸነሰችው በኋላ ጾታውንም ሁላ እዛው ነገራት። ወንድ ልጅን ትወልጃለሽ አላት። ጸነሰሽ አምላክ ትወልጃለሽ፣ ካንቺ የተወለደው አምላክን ትጸንሻለሽ ሳይሆን ትጸንሻለሽ ወንድ ልጅንም ትወልጃለሽ። ጾታውን ሁላ ገና ከመወለዱ በፊት ነገራትና ስሙንም ኢየሱስ ትይዋለሽ ስምም አወጣላት። በዛው ስሙም ተነገራት። የምትወልደውም ጾታው ምን እንደሆነ ተነገራት ለማርያም። ወንድ ልጅንም ትወልጃለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። እንደውም አንቺ የወለድሽው ምን አላት? የልዑል የኃያሉ አምላክ ልጅ ተብሎ ይጠራልና የልዑል ልጅም ይባላል። ጌታ አምላክ አለ። ጌታ አምላክ ኃያሉ መልአኩን ያላከው እግዚአብሔር ማለት ነው። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል አላት። ስለዚህ ክርስቶስ የተባለው የማርያም ልጅ
ከእግዚአብሔር ዘንድ መልአክ መጥቶ የምስራች ተነግሯት ማርያም ወለደችው፣ ጸነሰችው። ጾታው ምን ነበረ ስንል ወንድ ልጅ ነበረ። ታዲያ ይህ አካል እንዴት ይመለካል? ሰው አይደለም ወይ ስንላቸው አንዳንድ ወገኖች ኖ ሰው ብቻ አይደለም እሱ አምላክ ነው ብሎ ይሞግቱናል። መጽሐፍ ቅዱስ ኡስታዘ ክርስቶስ ራሱ ልክ ቁርአኑ ቅድም ላይ እንደተናገረው ለበኒ እስራኤላኖች እውነትን እንደተናገረ አንዱን አምላክ እንደሰበከ እንጂ ሌላ ነገር አይናገርም እኮ ስንላቸው ከኛ ጋር ክርክር ገጥማሉ። ልክ ቀደም እንደተናገረው እሱ ምንድነው ስንል ራሱ ባንደበቱ ሰው ነኝ ብሏል። ሰው ሆኖም ደግሞ ከአንዱ ኃያሉ አምላክ እውነትን ሰምቼ የሚናገር ነኝ ሰው ብሏል። ለምሳሌ አይሁዶች ሲወቅሱት ነበር አይደል? በዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ ለአይሁዶች አንድ ንግግር ተናግሯቸዋል። አይሁዶች ሲያሳድዱት ሲወቅሱት የሱን እውነታ መቀበል እምቢ ብሎ እሱ ሰው ነኝ ብሎ እውነትን ከእግዚአብሔር ዘንድ ሰማው ሲላቸው እነሱ ደግሞ በተቃራኒው ምን እያሉት ነበር? ራስን ሰው ስትሆን አምላክ ስለማድረግህ ነው የምንገድልህ ብሎ እያሰቃዩት ነበር። እሱ አልተናገራቸውም። እኔ አምላክ ነኝ አላለም፣ አልወጣውም። ግን አንዳንድ ክርስቲያኖች ምን አሉ? አይሁዶች ስለገባው ነው የገደሉ፣ ስለገባቸው ነው ይላሉ። ስለገባቸውማ አይደለም፣ እሱን ስለጠሉት ነው እንጂ በክስ ሊገድሉት የፈለጉት እንጂ እሱ የተናገራቸው ግን ምን ነበረ? ነገር ግን አሁን በደንብ ሲሚኝ ጥቅሱ ላይ ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ ነገር ግን አሁን ከእግዚአብሔር ልብ በይ ከማን ያለው ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ እንዴ አለ። ስለዚህ እኔ ከእግዚአብሔር ዘንድ እውነትን ሰምቼ የሚናገር ሰው ነኝ፣ ልትገድሉኝ እንዴት ትፈልጋላችሁ አላቸው። ክርስቶስ አለይሂ ሰላም የማርያም ልጅ አው ለሰዎች ከእግዚአብሔር ዘንድ የሰማውን ወይንም ከፈጣሪ ዘንድ የሰማውን እውነት እየነገራቸው ወደዛ እየጠራቸው ነበር እንጂ እኔ አምላክ ነኝ የሚል ንግግር አልተናገራቸው። አይሁዶች ግን በተቃራኒው ራስን ሰው ስትሆን አምላክ ስለማድረግ ነው ማለት። እሱ ግን ከአምላክ ዘንድ እውነትን ሰምቼ የተናገርኩ ሰው ነኝ እያላቸው ነው ባንደበቱ። እና ያ አካል ምንድነው ስንል አይደለም ንግግሩ በራሱ የኔ ንግግር አይደለም ከአምላክ ዘንድ የተሰጣኝን ቃል ነው እየተናገርኳቸው ያለሁት እያላቸው እነሱ ግን ቀየሩበትና አልተቀበሉትም። ልክ በዮሐንስ ወንጌል ምዕራፍ 14 ከቁጥር 24 ላይ የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃሌ የላከኝ የአብ ነው እንጂ የእኔ አይደለም አለ። እየተናገረ የነበረው እያስተላለፈ የነበረው ንግግሩ ቃሉ በራሱ የላከኝ የአብ የአምላኬ ነው የአባቴ ነው እንጂ የእኔ አይደለም እያለ ባንደበቱ ሲነግራቸው ኖ ብሎ እሱን ግን ምንም ሊቀበሉት አልፈለጉም። አንዳንድ ክርስቲያኖች ግን ይህንን ሐሳብ ገልብጦ እነሱም ከነሱ ጋር ተስማሙና አይ ሰው ብቻ አይደለም አምላክም ጭምር ነው ስጋን የለበሰ አምላክ ነው ብለው ወሰዱ። እሱ ግን እንደዚህ ያላለ ልክ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ እሱ ምን ሲያደርግ የነበረው ወደ አንዱ አምላክ ጥሪ ያደረገ በሰውና በአምላክ መካከል የነበረ ሰው እንደሆነ አስቀምጧል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ስለዚህ ሰው የሆነ ኢየሱስ ክርስቶስ ወደ ሰዎችን ወደ እግዚአብሔር መንገድ የሚጣራ የነበረ አንድ ግለሰብ የማርያም ልጅ ነው። ይህ አካል ከራሱ እንኳን አይናገርም። ለዚህ ነው ዮሐንስ ወንጌል ምዕራፍ 12 ከቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የሚለውና የሚናገረውን ትእዛዝ ሰጠኛል። እሱ ሲያዘን የነበረው የሱ ትእዛዛት ሁሉ የሚናገረው በአጠቃላይ ከማን ዘንድ የተሰጣ ነበር? ከአንዱ ኃያሉ አምላክ መልእክተኛ ሆኖ የተቀበለው ትእዛዛት ነበር። እንደውም ማስቀጠልና ቁጥር 50 ላይ ምን አለ? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የሚናገረው አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ ትእዛዛትን ተቀብሎ መልእክተኛ ሆኖ ያንን ሁሉ ጥሪ ሲያስተላልፍ እሱም በተቃራኒው ገለበጡት። የሱ ጥሪ ምን ነበረ ነው? ትእዛዛችን ጥሪው ምን ነበረ ከተባለ አንደኛው እንደ ሙስሊሞች አንዱን ኃያሉን አምላክ በጋራ እናምልክ፣ አምላካችን አንድ ነው እያለ ነበር የሰበከው። ቅድም ወንድማችን ጠቅሶልሻል። ማርቆስ ወንጌል 12 ከቁጥር 29 ላይ ከትእዛዛይቱ ሁሉ ፊተኛይቱ የተኛይቱ ናት ተብሎ ጥያቄ ተጠየቀ። ሰዎች በዛ ሰዓት ላይ ጥያቄ ሲጠይቁት ነበር። ያን ጥያቄ በጠየቁት ሰዓት ክርስቶስ ምን ብሎ ነው ምላሽ የሰጠው? እኔ አምላክ ነኝ እኔን አምልኩኝ የሚል ነገር አልተናገረም። ዛሬ እንኳን አንዳንድ ክርስቲያኖች በድፍረት እየመጡ ክርስቶስ አምላክ ነው ብሎ ሲሰብኩን፣ ግን ያኔ በህይወት ክርስቶስ በነበረበት ሰዓት በዚች ምድር በነበረ ሰዓት እንኳን ከትእዛዛይቱ ሁሉ ፊተኛይቱ የተኛይቱ ናት ተብሎ ሲጠየቅ እኔ አምላክ ነኝ ብሎ አልተናገረም። በነገራችን ላይ ክርስቲያኖች ደፍሮ ይናገሩታል እንጂ እሱ ራሱ ደፍሮ አልተናገረም። ለምን? እሱ በዛ ሰዓት ምንድን ነው ያለው? እስራኤል ሆይ ስማ አለ። ቀደም እንብዬሽ ነበር፣ ቁርአን ላይ ወደ እስራኤላኖች መልእክተኛ ሆኖ ነበር የተላከው። ልክ መጽሐፍ ቅዱስም ላይ ምን አለ? እስራኤል ሆይ ስማ ጌታ አምላካችን እግዚአብሔር አንድ ጌታ ነው አለ። ዛሬ አንዳንድ ክርስቲያኖች አንድም ሶስትም አይደለም የሚሉን፣ እሱ ግን አንድም ሶስትም አልተናገረም። እንደው ምን አለ? ጌታ አምላካችን አለ። ለሱም ለኛም አምላካችን የሚለውን ቃል ሁላችንም አማርኛ ይገባናል። አምላካችሁ፣ አምላኬ፣ አምላካችን የሚሉ ቃላቶች ልዩነት አላቸው።
ስለዚህ ምን አለ? ጌታ አምላካችን አንድ ጌታ ነው፣ እርሱም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን ውደድ የምትል ናት አለ። ስለዚህ የመጀመሪያ ትእዛዝ ሊሆን የሚገባው የክርስቶስም የእኛም አምላክ አንድ አምላክ ነውና እርሱም በፍጹም መውደድና ለሱ መገዛት አለብን ነው። ይህ የክርስቶስ ዓላማ ነው። እንደውም አስቀጠለና ቀደም ወንድማችን ጠቅሶልሻል። ዮሐንስ 17:3 ላይ ስትመጪ የዘላለምን ሕይወት እኛ የሰው ልጆች እንድናገኝ ምን ማድረግ እንዳለብን ሁሉ አስቀምጧል። ታዲያ የዘላለምን ሕይወት ልናገኝ ክርስቶስን ቀጥታ አምላክ ነው ብለን ማምለክ አለብን የሚል ጥቅስ ከናካቴው የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ብሏል። እና አላበዛብሽም። እኛ የዘላለምን ሕይወት ለማግኘት አንዱን እውነተኛውን አምላክ በብቸኝነት ተቀብለን ክርስቶስን የላከው መልእክተኛ ነው ብለን ማመን ይቺ የዘላለም ሕይወት ናት ይላል። ይህ መጽሐፍ ቅዱስ ላይ ያለ ጥቅስ ነው፣ የኛ የሙስሊሞች እምነት ነውና አላበዛብሽም። ፊያሜታ ያው ዝም ብዬ ባነብ ወደ ጋዜጣነት ስለሚያደላ በዚህ ላቆምልሽ። ብዙ ለክርስቶስ ደግሞ አምላክ እንዳለው መጽሐፍ ቅዱስ ላይ የተለያየ ነገር ስላስቀመጠ አንዳንድ ጥቅሶችን ከፈለግሽ አስቀምጥልሻለሁ። ቅድም እንትናም ጠቅሶልሻልና ልክ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ሲል ጳውሎስ ራሱ ጽፏል። ለክርስቶስ ለዚህ ለማርያም ልጅ አምላክ እንዳለው ሁለተኛ ቆሮንቶስ 11:31 ላይ ለዘላለም የተባረከ የጌታችን ኢየሱስ ክርስቶስ አምላክ አባት እንዳልዋሻ ያውቃሉ አለ ጳውሎስ። እነዚህ ሐዋርያት ተብሎ የታመኑ ጳውሎስ ራሱ አንድ አምላክ እንዳለ፣ ይህ አንዱ አምላክ ደግሞ የክርስቶስም የኛም አምላክ እንደሆነ በአንደበታቸው ተናግሯል። ልክ ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል ጥቅስ ተቀምጦ እናገኛለን። ስለዚህ ለክርስቶስ አምላክ አለው፣ ያንኑ አምላክ እኛም ክርስቶስን እናመልካለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ነገር ግን አትንኪኝ፣ ወደ ወንድሞቼ ሄደሽ ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያቸዋል። ስለዚህ ክርስቶስ እንኳን የት ሄደ ታዲያ? እሱ ሰው ከሆነ ምን ሆነ ስንል ወደ አምላኬ አድርጋለሁ ብሏል። ወዴት ነው ያደረገው ስንል ወደ አምላኬ ነው ያለው። እንደ ክርስቲያኖች ቢሆን እሱ ራሱ አምላክ ነው። ታዲያ ወዴት ነው ያደረገው? እኛ ሙስሊሞች ግን እሱ የሰው ልጅ ነውና አው አድርጓል። አላህ ወደ ላይ አንስቶታል። በል ረፈዐሁ ላሁ ኢለይሂ ወካነ አላሁ ዐዚዘን ሐኪማ እንዳለው ኃያሉ አምላክ ጥበበኛው ጌታ የሱ ጠላቶች አይሁዶች ሊገድሉት ሲፈልጉ እንዳይሞት አድርጎታል። ነገር ግን ወደፊት መጥቶ ይሞታል። ልክ መጽሐፍ ቅዱስም እንደሚናገረው የሰው ልጅ ስጋ ለባሽ ሁሉ በአንድነት ይጠፋል እንዳለው ኢዮብ 34 ቁጥር 15 ላይ ስጋ ለባሽ ሁሉ በአንድነት ይጠፋል እንዳለ ምድር ላይ የሚቆይ ነገር በሰማይ ላይ የሚቆይ ነገር ምንም ነገር ስለሌለ ወደፊት ክርስቶስ መጥቶ ይሞታል። ማጥፋቱ አይቀርም። ቁርአንም ላይ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም እንዳለው ወደፊት መጥቶ ይሞታል። አሁን ግን አልሞተም፣ ከጠላቶቹ አንስቶታል። ልክ ኢብራሂምን ወይንም አብርሃምን አለይሂ ሰላም የሱ ጠላቶች በእሳት ለማቃጠል ሞክሮ ማቃጠልን እንዳልቻሉ ሁሉ የሱ ጠላቶችም ለመግደል ፈልጎ አልገደሉትም እንላለን። ይሄን ይመስላል። እንዳላበዛብሽ ቀጣይ ጥያቄ ካለሽ ማይክ ፍሪ ያደርግልሻለሁ። ወንድም ጃብር፣ ሌሎቻችሁም ካላችሁ ቀጥሉ። ሰዓት ብዙ ያስኩኝ። እሺ እንትን በስቶባት ጨጓራዋን እንዳያማት ይብቃት ለዛሬ። ፊያሚ አይበቃሽም ለዛሬ? አመሰግናለሁ። በጣም ደስ ብሎኝ ነው የሰማሁት። በጣም ነው የማመሰግነው። እሺ እናንተንም አላድክማችሁ። አረኛ አልደከመኛ። አንቺ እንዳይበዛብሽ ቃስ እያልሽ እያስተነተንሽ እያጠራሽ ብትሄጂ አይሻልም? እሺ አመሰግናለሁ በጣም። እኛም እናመሰግናለን። አንተም ብትነግራት ነግራት ይሁላ አንተም ብሎ ራሱ እንደው ብንቀበለው እንኳን የሚለውንም ጨምርልን። እንደው ይሁላ ማስረጃዎች ከመኖራቸው ጋር አንተ ሄድበት፣ አንተ ስታነሳው ደስ ይላል። ምን እኔ ሌላ ነገር ስላት ነበር፣ እሱን ያልከኝ መስሎኝ ነው። አይ ገብቶኛል ያንተ ማሳብ። ይሄን ሄድበትና ከዛ ንገራት። እሺ ምንድን ነው ያንተ ንገሪኝ። ያንተና አይ እንደው ይሁላ ጥቅሶች ተጠቅሰው አምላክ እንዳልሆኑ የሚያሳዩ ግን አምላክ ነው ብለን ብንቀበል ራሱ ሌላኛው ችግሩን። እሺ ፊያሚ አሁን ምን መሰለሽማ፣ አንዱ ደግሞ ትልቁ ደግሞ ዳገት ውሃ የሚያስጠማው እህል የሚያስርበው ደግሞ ትልቁ ችግር ልንገርሽ እስቲ። ክርስቲያኖች እንደሚሉት ኢየሱስ ክርስቶስ አምላክ ይሁን ፊያሚ። እየሰማሁ ነው። ኢየሱስ ክርስቶስ አምላክ ይሁንና እሺ በቃ ተቀበል ነው። አሁን ችግሩ ምን እንደሆነ ታውቂያለሽ ፊያሚ? ኢየሱስ ክርስቶስ ብቻ አይደለም አምላክ። ኢየሱስ ክርስቶስ የሚባለው አምላክ ከሰማያት ሰማያት ወርዶ ሰው ሆኖ መጥቶ በመስቀል ላይ ተሰቅሏል አይደለ ፊያሚ? አዎ አብ ተሰቅሏል እንዴ?
አልተሰቀለም። አይሽ ሌላ ደግሞ ያልተሰቀለ አምላክ አለ። መንፈስ ቅዱስ ተሰቅሏል እንዴ? አልተሰቀለም። ይሄ ደግሞ ሌላ ደግሞ ያልተሰቀለ ሶስት ሆኑ። አየሽ አይደለ? አሁን እነዚህ ደግሞ ሶስቱን እንዴት ነው አጣብቀን አንድ የምናደርጋቸው? ደግሞ ሌላው ልፋት አይተሽዋል። ኢየሱስ አምላክም ሆነ ችግር ነው፣ አምላክም ካልሆነ ችግር ነው። ስለዚህ በቃ መውጣት ነው ከክርስትና። አንድ አምላክ ነው ያለው። ገባሽ አይደለ? እና ይሄኛው በጣም አጣብቀኙ ነገር ነው። ገባሽ አይደለ? ሰው ሆኖ የመጣ አምላክ አለ፣ ሰው ሆኖ ያልመጣ አምላክ አለ። በጣም ያስከፊው ነገር ማለት ነው። ገባሽ? ይሄ ሌላው አጣብቀኝ ነው ክርስትና ውስጥ። እና በክርስትና ሃይማኖት ጉባኤዎች አሉ፣ ወልድና መንፈስ ቅዱስ አምላክነታቸው የጸደቀበት ማለት ነው። በቃ አምላክ ናቸው ተብሎ የተሾሙበት ማለት ነው። እና መጀመሪያ ወልድ እንትን አምላክ ተደርጎ ሲሾም የመጀመሪያው አምላክነት ላይ ሁለተኛ አምላክ ከአምላክ የተገኘ ሁለተኛ አምላክ ተብሎ ነበር። ከዛ እያሸጋሸጉት ሄዱ። ከዛ መንፈስ ቅዱስን ጨመሩ። እንደዛ እያደረጉ ነው እዚህ የደረሰው። ጉባኤቶችም አሉ። እነሱን ቼክ ለማድረግ ሞክሪ። ለምንድን ነው ጉባኤው የነበረው የሚለውን ነገር ቼክ ለማድረግ ሞክሪ ከፈለግሽ። እና ይሄ ነው ፊያሚዬ፣ በጣም ከባድ ነው። በእርግጥ ነው ካደግሽበት ሰንበት ምናምን ተምረሻል እንዴ? ያው ትንሽ ተምሬያለሁ። ድሮ ልጅ ሆኜ ነው የተማርኩት። በእርግጥ እስልምናን እንዲያብዝቼ እንድጠይቅና እምነቴ እንዴት ነው ነሲብሁ ለእግዚአብሔር ምናምን ብለን ጥምቀት ላይ ዘምረን ያለፍነው ደስ ይላል። ጥምቀት ላይ ታቦት መሸኘቱ፣ ጸበል ሄደሽ ስትጠመቂ ስትጠጪ፣ ዝማሬው፣ ጧፍ ማብራቱ፣ እንደ ቸርነት አቤቱ ማረን፣ ይህንን ስንል ደስ ይለናል። ብቻ ብዙ ነገር አለ፣ ግን ያ እውነት አይደለም። እንግዲህ ገባሽ? አንድ ነገር ደስ ስላለሽ አትቆይ። ተረዳሽኝ? እና ይሄ ነው ብዙ ነገር አለ። ያው እኔ ጥምቀት 2 ዓመት ዘምሬያለሁ፣ ሰንበት ማር ነበርና በጣም ደስ የሚሉ ነገሮች አሉ የምናስታውሳቸው። እነ ልዑል ሰገድ፣ እነ እንግዳ ወርቅ ዘማሪዎች፣ እነ ትዝታው ሳሙኤል፣ ብዙ ነገር ልልሽ እችላለሁ፣ ግን በቃ እውነት አይደለም። እውነት ስላልሆነ እያመመን ትተነወተናል። እና አልሐምዱሊላህ እዚህ ግን ትልቅ ረፍት ነው ያለው። እስልምናን ከተቀበልንበት ጊዜ ጀምሮ ሰላም ነው በቃ ያለው ነገር አልሐምዱሊላህ። በጣም ምን አልከኝ? ነው ያደረገኝ በጎን ያለው ሰው ነውና ይበልጥ ከእናንተ የተሻለ መረጃ ለማግኘት ነበረ። ጥሩ የምላቸው ነገሮችም ነግራችሁኛል። ያው በእርግጥ አሁን ጭንቅላቴ እረፍት አያገኝም። ብዙ አይነት ጥያቄዎችን ነው የፈጠራችሁብኝና ገና ያን አገለባብጬ አንብቤ ምናምን ለራሴ መልስ እስክሰጥ ድረስ እኔ ይከብደኛል በጣም። ምንም መመርመር ቀላል ነገር አይደለም። ባይዘው በጣም ነው የሚከብደው። ትልቁ ነገር ደግሞ ፊያሚ ምን እንደሆነ ታውቂያለሽ? አምላክ እንዳለ ታምኛለሽ? አዎ በጣም እንጂ። ይሰማል እንዴ? ይሰማል አምላክ? አዎ አምላክ አይሰማንም? ይሰማናል። ኦኬ ያየናል? በደንብ ያየናል። እኛ እናየውም እንጂ ይረዳናል በደንብ። የሚሰማን የሚያየን የሚረዳን ከሆነ በግንባርሽ ድፍት ብለሽ አንተ ሰማይን ምድርን እኔን ሁሉንም የፈጠርክ አምላክ ሆይ ወደ እውነቱ እንድመጣ እርዳኝ ብለሽ በቃ በንጹህ ልብሽ ለምኝ። እሺ የሚሰማሽ ከሆነ ይሰማሻል፣ የሚያይሽ ከሆነ ያይሻል፣ የሚረዳ ከሆነ ይረዳል። ይሄ ትልቅ እምነትሽ ነው። እውነተኛውን መንገድ ልብ የሚያርፍበት አንተ በትክክለኛ መንገድ የምትመለክበትን ትክክለኛ መንገድ ምራኝ በይው። ገባሽ አይደለ? ክርስትናም ከሆነ አጽናኝ በይው፣ እስልምናም ከሆነ ወደዛው ሰደኝ በይው። ግን በቃ ለሱ ስጪ፣ ራስሽን ለሱ ስጪ። አንተ በቃ እንደሚሆን እንደ ፍጥርጥር ያርገኝ በይው። ከዛ በኋላ ደግሞ እንትን በይው። ጭንቅላት ስላለሽ ማስተንተን። ምክንያቱም አሁን አብዛኛው ሰው ታውቂያለሽ ጭንቅላቱ አንገቱ ባዶ እንደሆነ አንገቱ ላይ የተቀመጠ የሆነ ግዑዝ አካል አድርጎታል። አያስብበትም፣ አያስተነትንበትም። ግን አንቺ ደግሞ ጭንቅላት ካለሽ መጠየቅ ማስተንተንና ላይክ ኒውትራል ሆነሽ ገባሽ? ስለ ክርስትናኛ መጥፎ ነገር ብንነግርሽም ይሄን ተሸክመሽ መሄድ የለብሽም። እዛ አስተማሪዎቹ ጋር ሄደሽ ይሄ እንዴት ነው ምናምን ብለሽ በስነ ስርዓት ማስተንተን። እስልምናም ላይ ደግሞ እነሱ እኮ አራጅ ናቸው፣ ገዳይ ናቸው፣ ይሄ የሴሰኛ ሃይማኖት ነው አስተባይ ነው። እሺ
መጥተሽ ትጠይቅናለሽ የእውቀት ባለቤቶቹን ገባሽ ከዛ ደግሞ እኛ የምንመልስልሻለን እንዴት ነው የሚረዱት እንዴት ነው የሚያምኑት ምናምን ብለሽ መጨረሻ ላይ ያዋጣኛል ብለሽ የምታስቢው ጋር ታርፊያለሽ ማለት ነው አላህ ይርዳሽ እኛም ዱዓ እናደርግልሻለን በጣም አመሰግናለሁ ጃብሮ ሀኒ የምትባል ልጅ አስገባኝ ፕሊስ ብላ እያለመለች ነው አስገባት እስኪ አንዴ እሺ ሞዴሬተሮች አስገቧት እና ምን መሰለሽ ያሚ ልክ ስትወጪ ኢንቦክስሽ ውስጥ ነፍ ሜሴጅ ታገኛለሽ አሁን አንቺን የሚሳደብ መጥፎ ነገር ምናምን ብዙ መልእክቶች ታገኛለሽ ብዙም ትኩረት አትስጪው ግን መልእክቶችን አንብበሽ ጥያቄ የሚፈጥርብሽ ነገር ካለ መጥተሽ ጠይቂን ግን ሰው አታገኝ አንቺ ማኒፕሌት ለማድረግ ብዙ ነገር ለማድረግ ይሞክራሉ እኛ አላስገድርንሽም ራስሽ ነሽ የመጣሽው ያው ጠየቅሽ በሰላም ነው ያ እንትን ያስተናገርንሽ ፈልገሽ ተመልሰሽ ከመጣሽ ደስ ይለናል ግን ካልመጣሽ ብለን ደግሞ እኛ አናስገው በገመድ አናስገሽ ገባሽ አዎ አሁንም ቢሆን ታች ኮሜንት ምናምን የሚያደርግ ራስ ይፈልጌ ነው የመጣሁት እምነቴንም እስልምናንም ማወቅ ስለፈለኩኝ እባካችሁ ምንም አትናገሩኝ ማወቅ የምፈልገውን ነገር ራሴ በጭንቅላቴ መመርመር የምችል ሰው ነኝና ኦርቶዶክስ እምነት ተከታዮችም ምንም አትበሉኝ እስልምናንም እንትን ያላችሁ ሰዎች ውሸት ነው እያላችሁ የምትናገሩትንም አቁሙ ጃ በጣም ነው ማመሰግነው ከፈጣሪ ጋር ፈጣሪ ጨምሮ እስልምና እውቀቱን ይስጥ አሚን 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 ዳንቺም ይስጥሽ አሚን አሚን ያሜታ ደግሞ አመሰግናለሁ ጃብሮ ቤት ሁሌም ነሽ አው እመጣለሁ እኮ ሰማለሁ እንደዚህ ገብቻ አላቅም እንጂ ዛሬ ነው የጠየቁት ሪኩዌስት ያረኩለት እንጂ ብዙ ጊዜ እኮ አይዋለሁ ለዛም ነው ዛሬ የጠየቁት በደንብ አርገሽ ስታንኳኩ ይቀበልሻል ጃብሮ ችግር ስለሌለበት ይቀበልሻልና በደንብ አኳንኪ በመጣሽ ሰዓት ጥያቄም ስኖርሽ ይዘሽው ነው እሱ ጋር አለኝ አስገባኝ በዩ እሺ አሁንማ ቤተኛው ነች መሄድ መፈልጊ ከሆነ ሂጂ ከፈለግሽ ደግሞ ከኛ ጋር መቆየት ይቻላልሽ ረስላለን ስለምንማማር ምናልባት የሚጠቅምሽ ከሆነ መቀመጥ ይቻላልሽ እሺ እሺ